ሌላ ክፍለ ሀገር ሁሌ አርብ አርብ እንሄዳለን እኮ አገልግሎት ሁሌ ዴይሊ አርብ ቅዳሜ ክፍለ ሀገር ነን ዴይሊ ሁሌ እንደዛ ነው። አገልግሎታችሁን እግዚአብሔር ይቀበልላችሁ። እንግዲህ ብሮስኪ አሜን። ጋዲ ስላዩአችሁ ደስ ስላለኝ ነው የገባሁት። ወደ እናንተ ቀጥሉ። ተባረኩ። አዝሩ ዝማሬ መላእክት ያሰማልን፣ ቃል ታሰማልን። ሰላም ይሁን። እንዴት ነው ዮአዴ? ሁሉ ከተማ ነው። እግዚአብሔር ይመስገን አለ። ትእዛዛዝህኝ በዛው ጠፋ። እስቲ ቆይ በውስጥ እናወራለን። አንተማ ተው። እሺ በጣም አከብራችኋለሁ። መልካም ጊዜ። አንተዬ አንተሽ አይ ቲንክ የሆነ ጩጮዎች ምናምን ከበውታልና ብዙ እንትን የሚል አይመስለኝም። እዝሩዬ ለዛ ነው ዝም ያለው። እሺ ምን ጥያቄ ነው ያለ ወይስ ኮሜንት ላይ የሆነ ነገር ስጽፍ አይ ቲንክ የሆኑ ኮሜንቶች ተደጋጋሚ ስጽፍ መሰለኝ ወንድሞች አይደል ኢንቫይት አድርገው ያስገቡ። አዎ ጥያቄ ነበረኝ እና ለዛ እሺ ምንድን ነው ጥያቄ? ጥያቄውም እንደዚህ ነው። እሺ አቅርብ ጥያቄ ነው። አሁን ለምሳሌ ጋዲ እዛ ላይ ምናምን ባለፈው ያው ከተመቸ ብዬ ነው ኢንቫይት ያደረኩ እንጂ ስራ ቦታ ኮንክ የማይመች ምናምን ቦታ ኮንክ ቦስ ሰርከው ይላል። አይ ያኔ አኪን ስላገኘሁ በጣም ደስ ብሎኛል። ያላሰብኩትን ትምህርት ነው አስተምሮኝ የተለያየ ነውና እግዚአብሔር ይባርከው። እውነት ጥሩ ዲስከሽን ያደረጋችሁ። እኔ ደግሞ የዛን ስደውሉልኝ ታውቃለህ እንዳጋጣሚ ሆኖ የምች ቦታ ላይ ነበርኩ መምጣትም አልቻልኩም እንጂ ከአንተ ጋር በአካል ተገናኝቶ አንዳንድ ነገሮችን ዲስከስ ለማድረግ ነው ጥሩ እድልም ነበረ። ግን ብቻ እንደ ጌታ ፈቃድ ሌላ ጊዜ ዋናውን ከያዝኩኝ እኮ እናንተ ተከታዮች ስለሆናችሁ ችግር የለውም። ዋናውን አግኝ ዋናው ማለት አሁን እዚህ ጋር ተማ ሌላ ፖለቲካ እና በቃ እኔማ በቃ እመጣለሁ። አንዴ ልግባና ሰላም ልበላችሁ። አሁን ስለመድኩት እገባለሁ፣ እናወራለን። በቃ ችግር የለም ዲስከስ እናደርጋለን። የተረጋጋች እና በውስጥ ደግሞ ሰላም ብያለሁ። ያዲ እሺ ያዲሻ እንዴት ነው? ምን አልከኝ? ያዲ አለን ይመስገን። በውስጥ መጽሐፍ ምናምን ሪፈር ካደረጋችሁ ይቀበላሉ። ማንበብ ደስ ይለኛል። በተለይ የእናንተን ቲዮሎጂ ያላበት ቀላል ነው ስታንቦ የሚገባልና አንዳንድ መጽሐፎች ዮአዲሽ ምን እያልከኝ ነበር? ይቅርታ። አይ ሰላም እያልኩ ነበር። ያዲ እሺ ዮአዲ ሰላም ብያለሁ። ልደትሻ እኔ ብዙ ውይይቶች አድርጌያለሁ። ከልደት ጋር ያደረኩት ከዛሬ ቶፕ ናቸው። ያዲ በፍቅር ነው ወይ ልደት? ደህና ነህ? እንዴት ነህ? አለን እግዚአብሔር ይመስገን። እግዚአብሔር ይመስገን። ሁሉ ሰላም ኧረ ንገረኝ። እመጣለሁ፣ ብቅ እላለሁ። ሰማችኋለሁ። ተባረኩ። መልካም ቀን። እሺ ጋዲ ቴንክ ዩ ነበር። መልካም ቀን ሁላችሁ፣ ተባረኩ። እሺ ጋይስ፣ ለማንኛውም እስኪ ቻርጀር ለመሰካት የሞከርኩ ነው። እንዴት አገሱኝ። እሺ ዮአዲ አለህ? አለው ፓፓ። ኦኬ አይ ሜቢ እሺ ታች ያለ ወንድማችን እሺ አንድ ክርስቲያን ወንድም መሰለኝ ካልተሳሳትኩ እንኳን ደህና መጣ። ሜቢ እሱን እንትን እንስማና የትናንቱ ውይይት ላይ የተወሰነ ነገር ሪፍሌክት እናደርጋለን አንዳንድ ሀሳቦችን እያነሳን ለእግዚአብሔር ፍቃድ። እሺ ሰላም ብያለሁ። ሰላም ጋር እንዴት ናችሁ? እግዚአብሔር ይመስገን። እንዴ ኮሜንቱን እኮ ሩዋንዳ አደረከው እኮ በጣም ብዙ ጊዜ ነው፣ ረጅም ጊዜ ነው አንተ ጋር ለመግባት ብዙ ጊዜ ነው የምልከው ምናምንና ዛሬ ሳልገባ አልወጣም ብዬ ነው እንደዛ የበጠበጥኩት። በጣም ይቅርታ። አይ ችግር የለውም። ጦር ሜዳ አደረከው ግን ችግር የለውም። እስኪ ጥያቄ እንስማውና ሜቢ ጥያቄ ነው ያለ አይደል? ካልተሳሳትኩ ጥያቄም ሳይሆን እንትን ነው እንደ ጋይድ እንድታደርገኝ ፈልጌ ነው። የቻሌንጅ ጥያቄ ምናምን ሳይሆን ሳነብ የተፈጠረብኝ ነገር ስላለ እሱን ጋይድ እንድታደርገኝ ነው። ኦርቶዶክስ ነህ ወይስ? አሁን ላይ ጋዲ ምንም አይደለሁም። ከልጅነት ጀምሮ ያደግኩት ፕሮቴስታንት ውስጥ ነው። ቃለ ሕይወት ነበር ያደግኩት እና ከዛ አባረውኛል። ቆየ ትንሽ አንድ 8 ወር ምናምን ሽማግሌዎቹ
የምር ነው እውነት ጥያቄ ምናምን መጠየቅ ጀምረ ነው? ጥያቄ መጠየቅ ሲጀምር አባረረኝ። ኦኬ እስቲ እንስማው። እሺ ሜቢ ሐሳብን እንስማውና ከዛ በኋላ አንዳንድ ሐሳቦች አነባለሁ። በእርግጥ ያው እንደ ሌላ መጽሐፍቶችን ሪፈር አላደርግም፣ ግን መጽሐፍ ቅዱስን ብቻ አነባለሁ እና ሳነብ ሰሞኑን ትንሽ ዮሐንስ ራእይንና ዳንኤልን እያነበብኩ ነበርና አንድ ያው እንደኔ እንደመሰለኝ ከሆነ የሚመሳሰል ነገር አላቸው በውስጣቸውና ለዳንኤል ላይ ወደፊት የሚመጣውን ትንቢት ሲያስረዳውና ወደፊት የሚደረገውን ትንቢት ከነገረው በኋላ ለብዙ ዘመን የሚሆንና እሱ ዳንኤል ባለበት ጊዜ ስላልነበረ በማህተብ ዝጋው ብሎት ነበረ። ከዛም በኋላ ደግሞ ዮሐንስ ራእይ ጋር ደግሞ ስንመጣ ለዮሐንስ ጊዜው ስለደረሰ ማህተቡ እንዳትዘጋው ይለዋልና ትንሽ እንትን አለብኝ። አሁን የዳንኤል ኢየሱስ ክርስቶስ እስኪመጣ ድረስ ስለነበረ ዝጋው ተብሏልና የዮሐንስ ደግሞ ሲሆን አይ ቲንክ በእኛ አሁን እኔ እዛ በነበርኩበት ጊዜ ወደፊት ሁሉም ዮሐንስ አይ ቲንክ ኦንላይን ፍሪ ነው አይደል? እሱ ነገር ፒዲኤፍ አለ፣ አፕሊኬሽንም አለ ምናምን አለ። በደንብ ምናምን ታደርጋለህ መሰለህ መለከት ለምሳሌ ስለመጨረሻው ዘመን ነው የሚናገረው። ለምሳሌ ኦኬ መግቢያው ላይ አይደለም የሁሉ ታዩታል አልፋና ኦሜጋ ሁሉን የሚገዛ ጌታ አምላክ እኔ ነኝ እያለ ይመጣል ብሎ ዮሐንስ ጌታን በራእይ እንዴት ነው ቸርች ሂስትሪ ላይ ያለ እውቀት ብዙ አይደለም። ያው እንደምታውቀው ነው ፕሮቴስታንት ጋር ብዙ ጊዜ እንደዚህ የቸርች ፋዘርስ ምናምን ብዙ አይነገረንምም እንትንም አይባልም ሪኮመንድም አንደረግም። የቸርች ነበር እንትን የምትለው ምንድነው? ቃለ ሕይወት ኦኬ። ለመሰለ ይቅርታ የቸርች ነበር እንትን የምትለው ብዬ ጠየቁ። ለምንድን ነው ያው መጽሐፍ ቅዱስ የምታነብ ከሆነ የሚያስማሙን ነገሮች አሉ። የሚያስማሙን ነገሮች ስለ ለምሳሌ በግልጽ የተቀመጡ ነገሮች ለምሳሌ ጌታችን ስለ ቤተክርስቲያን ለምሳሌ ጌታችን ኢየሱስ ክርስቶስ ሲናገር እንመለከታለን አይደል? ስለ ቤተክርስቲያን ሲናገር ጌታ ምን አለ? ማቴዎስ 16 ላይ ጴጥሮስን አንተ አለት ነው በዚህች ማለት ላይ ቤተክርስቲያንን እሰራታለሁ የገሃነም ደጆችም አይችሏትም ብሎ ሲናገር እንመለከታለን። ኦኬ ጌታችን ኢየሱስ ክርስቶስ አሁን ቤተክርስቲያን ሲባል ባይዘው ሰዎች የቤተክርስቲያንን ኮንሰፕት አንደርስታንድ ካደረጉ እውነተኛው የክርስትና ትምህርት የት ነው ያለው የሚለው ነገር ዲስከቨር ለማድረግ አይከብዳቸውም። ባይዘው እንደምታውቀው አንደኛ ጢሞቴዎስ ላይ ያለውን ጥቅስ ታውቀዋል? አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እና 16 ላይ ያለውን ጥቅስ ታውቀዋል? አንደኛ ጢሞቴዎስ ምዕራፍ 3 እስኪ መጽሐፍ ቅዱስ አጠገብህ ካለ እንደው ብታነብልን ደስ ይለኛል። እኔ ራሱ ዝም ብዬ የተወሰነ ሐሳብ ነገር ላካፍልና ፎሎ ተደርገንም ሐሳቦችን ዲስከስ እናደርጋለን። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እና 16 ቁጥር 15 እና 16 አንዱ ከ16 ጀምሮ ነው ወይስ ከ15? ከ15 ብዘገይ ግን ከሚለው ማለት ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው። እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ለአሕዛብ የተሰበከ በዓለም የታመነ በክብር ያረገ። እዛ ቁጥር 15 ላይ ከሆነ ስለ ቤተክርስቲያን ቅዱስ ጳውሎስ ለጢሞቴዎስ ነው አይደል ይሄን የሚነግረው። በዘገይ እንዴት መኖር እንዳለብህ ታውቃለህ ይለውና ኦኬ ምን ይለዋል? ስለ ቤተክርስቲያን ይናገራል አይደል? የእውነት አምድና መሰረት ይላታል አይደል? ቤተክርስቲያን የእውነት አምድና መሰረት ፒላር ኦፍ ትሩዝ። የእውነት አምድና መሰረት ማለት ምን ማለት ነው? እውነት የሚገኝባት ማለት ነው አይደል? አሁን ሰዎች ሁሌ እውነትን ሲፈልጉ እውነትን ሲመረምሩ መርሳት የሌለባቸው ነገር ጌታችን ኢየሱስ ክርስቶስ የዛሬ 2000 ዓመት ነው በስጋ የተገለጠው። ኦኬ የዛሬ 2000 ዓመት በስጋ የተገለጠው እና የዛሬ 2000 ዓመት በስጋ ተገለጠ ጌታችን ኢየሱስ ክርስቶስ። በስጋ መገለጥ ብቻ ሳይሆን ሐዋርያትን አስተማራቸው። ከዛም በኋላ ደግሞ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ትእዛዝ ሰጣቸው።
ከዛ በኋላ በአብ ወልድ መንፈስ ቅዱስም እያጠመቃቸው ደቀ መዛሙርት ያድርጓቸው ብሎ ይህን ትእዛዝ ይሰጣቸዋል። አየህ ጌታ ቤተክርስቲያኑን መስርቷት ነው የሄደው ወደ ሰማያት ያደረገው። ጌታችን ኢየሱስ ክርስቶስ ቤተክርስቲያኑን በደሙ ከዋጃት በኋላ ግን የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደሚናገረው አይደል እግዚአብሔር በደሙ የዋጃትን ቤተክርስቲያን ይላል። በደሙ የዋጃትን የእግዚአብሔር ቤተክርስቲያን የሚል ቃል እንመለከታለን። እና ጌታችን ኢየሱስ ቤተክርስቲያኑን በደሙ ከዋጃት በኋላ ግን ለዛች ቤተክርስቲያን ደግሞ እንደምታውቀው ምኖች አሉ? ጠባቂዎች አሉ አይደለ? ጳጳሳት አሉ። ለዛች ቤተክርስቲያን የመንጋው ጠባቂዎች ጳጳሳት ሲሾሙ እንመለከታለን። ሐዋርያት ሥራ ጥቅሱን መያዝ ከፈለክ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እና ያቺ ቤተክርስቲያን በቅብብሎች ነው የመጣችው። አሁን እኔ ሰዎችን ሁሌ ለምሳሌ አንድ ፕሮቴስታንት ሰው መጥቶ ሲያወራኝ መጀመሪያ ሰው ፕሮቴስታንት መሆን የሌለበት ምክንያት አሁን ዲቴል ነገረ ክርስቶስ ነገረ ሥላሴ ምን ውስጥ ከመግባታችን በፊት ሐዋርያዊ ቅብብሎች የሚለው ነገር ነው በጣም መሰረታዊ ነገር። ኦኬ ለምን ጌታ ቤተክርስቲያኑን የመሰረታት የዛሬ 2000 ዓመት ነው። ቤተክርስቲያን ከዛ በኋላ ደግሞ ትጠፋለች እንዳትል ጌታችን ኢየሱስ በአንደበቱ ምን ብሎ ተናግሯል? የገሃነም ደጆችም አይችሏትም ብሏል። አጠፋም ቤተክርስቲያን ባይዘው ጌታችን ኢየሱስ እስካለ ድረስ እሱ ሕያው ሆኖ በአብ ቀኝ እስከተቀመጠ ድረስ በአብ ቀኝ እስካለ ድረስ ቤተክርስቲያናችን ልጠፋ አትችልም። ስለዚህ ያቺ ቤተክርስቲያን ማጠፋ ከሆነ ሰው መፈለግ ያለበት እውነትን መመርመር መፈለግ ያለበት ምን ውስጥ ነው ከተባለ ከጥንት ጀምሮ ነው ያቺን ቤተክርስቲያን መፈለግ ያለበት። ከጥንት ጀምሮ ጌታችን የዛሬ 2000 ዓመት አለው ጋይስ ይቅርታ እና ጌታችን ኢየሱስ በስጋ ተገልጦ ያንን እውነት የገለጠ እውነት አለ። ያ የተገለጠው እውነት ደግሞ ምን ውስጥ ነው የሚገኘው? ቅድም አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንዳነበብከው የእውነት አምድና መሰረት የሆነችው ቤተክርስቲያን ውስጥ ነው የሚገኘው። አየህ። ስለዚህ ሰው ያችን ቤተክርስቲያን መፈለግ አለበት። እዛች ቤተክርስቲያን ውስጥ ያቺ ቤተክርስቲያን ምን ስለሆነች እኔ አይደለም ያልኩት፣ መንፈስ ቅዱስ በጳውሎስ በኩል በጳውሎስ አድሮ የእውነት አምድና መሰረት ያቺ ቤተክርስቲያን ናት ብሎናል። አየህ። ስለዚህ ቤተክርስቲያን ማጠፋ ከሆነ ቤተክርስቲያን አጠፋ ቤተክርስቲያን ማጠፋ ከሆነ ለዛች ቤተክርስቲያን ለመጀመሪያው ቤተክርስቲያን ደግሞ ሐዋርያት ጳጳሳትን ከሾሙ ታሪክን ስናጠና ደግሞ የጳጳሳት ሹመት ደግሞ ከቀጠለ ሰው ያቺን አንዷን ቤተክርስቲያን መፍበትም ከሆነ ይማሩበታል ብዬ አስባለሁ። ሐዋርያዊ ቅብብሎች ላይ ላይቭ እንገባለን ስለ ነገረ ቤተክርስቲያን ማለት ነው። ኦኬ ከመጽሐፍ ቅዱስም ከአባቶችም ትምህርት ከጥንት ጀምሮ የነበረው ነገር ላይቭ እንገባበታለን። ግን ፎሎ አድርገኝና መልሼ ፎሎ ባክ ላድርግ። አንዳንድ ነገሮችን ዲስከስ ማድረግ ካለብንም እንደዛ እናደርጋለን። ጥሩ አድርገን ፎሎ አድርገን ደስ ይለኛል በጣም እና እናወራለን። በርታ። ያው እንትን ስትል ማለት ነው ሁሌም አሁን እንደዚህ አይነት መገፋቶች ምናምን ነገር ሲኖሩ ጌታ መጽሐፍ ቅዱሳችን ላይ ምን የሚል ነገር አለ? ጌታ በነገር ሁሉ ቅርብ ነው ይላል አይደል? ጌታ በነገር ሁሉ ቅርብ ነው እና ጌታን ደግሞ መጠየቅ ያስፈልጋል። ልባችንን ንጹህ አድርገን በቀን ልብ ጌታን ወደ እውነት ምራን ብለን የምንጠይቀው ከሆነ ይመራናል። እኔ በደንብ አምናለሁ እውነት ለማውራት። ለምን ጌታ ለቃሉ ታማኝ ነው። ልባችንን ክፍት አድርገን እውነትን እየፈለግን እውነትን እየመረመርን ጌታ ሆይ በቃ እንደው ቤተክርስቲያንን ጠቁኝ፣ ቤተክርስቲያንን አሳየኝ ብለን ከጠየቅነው ጌታ በነገር ሁሉ ለቃሉ የታመነ ነው ጌታ። ስለዚህ ጌታ ይረዳሃል። ደግሞ ዛሬ በምክንያት ነው እንግዲህ እንኳን ኮመንት ላይ ረበሽክ ጥሩ ነው። ባለፈውም የሆነ ላይቭ ላይ ገብቼ ነበር ከሆነች ሴትዮ ጋር በጣም እያደረቀች ነበር። ሴትዮ በማማለድ ጉዳይ ምናምን ደክሞ ጥለወተ ከሌላ ሰው ጋር እያወራች ነበረ። የዛኔ የምንደዛው ኮሜንት ላይ እየጻፍኩ ነበረ። ብዙ ጊዜ ሞክሬያለሁ ብቻ እና ለዛ ነው ዛሬ እንደገባህ ሳየው ቶሎ አቴንሽን እንትን ለማለት ነው እንጂ ለመረበሽ አይደለም። ፎሎ ባክ አድርጌ ያለው ችግር የለም። በውስጥ ሚሴጅ ጻፈልኝ ከዚህ ላይ በኋላ እንትን እንድል ዮሐድንም ልደትንም ፎሎ አድርጋቸው፣ ገስት ላይ ያሉ ወንድሞችንም ፎሎ አድርጋቸው፣ እናወራለን። ሌላ ጊዜ ግን በሰፊው ስለ ጌታ ቤተክርስቲያን ስለ እግዚአብሔር ቤተክርስቲያን ከሐዋርያዊ ቅብብሎች ጋር አንድ ላይ እያይዘን ላይቭ እንገባለን። አንተም ሌሎችን በደንብ ስለሚጠቀሙበት ማለት ነው። በጣም እናመሰግናለን። በጣም ብላኪ የሚል ሰው ቆይ ሀሳቡ ላይ ኮንቲን ሳንል ብላኪ የሚል ሰውም አንድ ቁጥር እየጻፈ ነው። ተቀብየዋለሁ። እስቲ ዋዴ እንትን በለ አሁን የገባውን ብላኪ የሚለውን ዩዘር ኔም ተቀበለውና ከዛ ቀደም ወዳለው የትናንቱንም ዲስከሽን አንዳንድ ሀሳቦችን ሪቪው ወደ ማድረግ እንገባለን። ጋይስ ጥያቄ ያላችሁም እንቀበላለን። እሺ ትንሽ ታገሱ። ባህሩ ምንድን ነው የምትለን? እስቲ ባህሩ አንድ ቁጥር ጻፍ። እስቲ ባህሩ ምን እንደምትለን እስቲ ስለ ቤተክርስቲያን። እሺ ቀጥሎ ያለው አይ ባህሩ ያ እንትን ነው። እስቲ ኤኒዌይስ ከገባ ይግባ። ብላኪ ሰላም ብያለሁ። እንዴት ዋላችሁ? ዋዲ ሰላም ናችሁ? እግዚአብሔር ይመስገን።
ጥያቄ ነው ወይስ? አንድ ጥያቄ ነበረችኝ። በዚህ አጋጣሚ በጣም ማከብራችሁና የምወዳችሁ መምህሮቼ ናችሁ። መምህራኖች እንኳን አይደለንም፣ ያው ወንድማማቾች ነን። እሺ እግዚአብሔር ያክብርልን። እሺ ቀጥል። እሺ እኔ እንኳን ሆዳም አትበሉኝና ስለ ምግብ ነው ጥያቄ። ስለ ምግብ አሳ ይበላል አይበላም እንዳይሆን እንደዛ አይነት ጥያቄ ነውና ቪዲዮ ሲመላለስ አይቼ አንድ በእኛው ቤተክርስቲያን ስር ያለ ልጅ መሰለኝ ከፍትሐ ነገሥት አንቀጽ ጠቅሶ ይሄ ይበላል ይሄ አይበላም ምናምን ብሎ ሲናገር ሰምቼ ነውና ግር ብሎኝ ልጠይቅ ፈልጌ። ምን ማለት ምን ይበላል ምን አይበላም ብሎ ነው? አይ ለጣዖት ተሰዋ ትንሽ ድምጽ ርቋል። አለ ብላክ ድምጽ ታፍኗል። አሁንም አልሰማም። በጣም ርቋል። ምን እንዳረከው አላውቅም። በእንትን እያወራ ከሆነ ብላኪ ሜቢ በምንድን ነው በኤርፎን ነው እያወራ ያለው በዚች በገመድ አንተ። አሁንስ አረብ ኤርፎን አይደለም። አሁን መጣለሽ። ቀጥሎ ያለ አሁን ቀጥል። ጥያቄን አቅርብና እሺ የዋድ ሪፍሌክት ያድርግበት። ገብታል አሁን ኦልሬዲ። እሺ ፍትሐ ነገሥት አንቀጽ 23 ላይ መሰለኝ ከጣዖት አማኞች የተሰዋ ምግብ ወር ደግሞ በአውሬ ያልተነከሰ ምናምን ትንሽ ስላልያዝኩት ነው አንቀጹና ከዛ ውጭ ያሉ ምግቦችን ፈቅደናል ይላልና እሱ ትንሽ ግር ብሎ ለመጠየቅ ፈልጌ እኮ ኦኬ እኮ እዛ ያሉትን ይሄ በክት የሆነ ለጣዖት የተሰዋ ምናምን ካልሆነ በስተቀር ኦኬ የተከለከለ የለም። ግር ያለ እኮ እኔ ስላልገባኝ ነው። ምኑ ነው ግር ያለ? ለምሳሌ አሁን በባህላችን ምናምን ነው ሸኮኖ ክፍት ያለ የሚለውና ከነሱ ውጭ ያሉ ምግቦችን እንዴት በሚለው። እሺ ይሄ አይ ቲንክ ብዙ ጊዜ እንትን ብለናል ይመስለኛል። ዝም ብዬ በአጭሩ ሪፍሌክት ለማድረግ ያክል ይሄ ባይዘው በአፄ ገላውዲዮስ ዘመንም ይሄ ጥያቄ ተነስቶ ነበር። ስፔሻሊ ለእንትኖች ሳይሆን ማለት ክርስቲያኖች እርስ በርስ አንስተውት ሳይሆን ከውጭ ያሉ ክርስቲያኖች ኢትዮጵያ ሲመጡ አብራ የተቀበለች ሀገር እንደመሆኗ መጠን የብሉይ ኪዳን ስርዓቶችን ይሄ ዲያትሪ ለውና ይሄ ሴሌብሬሽንስ ኦፍ ሳባዝ ወይም ደግሞ የሰንበትን አከባበር ምናምን ተመልክተው አይ ኢትዮጵያማ ገና ብሉይ ላይ ነው ያለችው ሐዲስን አልተቀበለችም የሚል ለክርስቲያኖች ጥያቄ ተነስተው ነበር እና አፄ ገላውዲዮስ ምን ብለው ነው የመለሱት? አይ እኛስ እንደ ብሉይ ኪዳን መባልዕትን እንደው ይሄ ከበላ ትረክሳለህ ይሄ ካልበላ ተብሎ መባልዕትን ምን ከለክል ሆነን አይደለም። ነገር ግን ብሉይን ከሐዲስ አጣምራ እንደመቀበሏ ሀገራችን ኢትዮጵያ ማለት ነው ብሉይንም ማለት ልክ እንደ እስራኤላውያን ማለት ነው ከክርስቶስ በፊት ያለውንም የብሉይ ኪዳኑ እግዚአብሔር የምታውቅ ሀገር እንደመሆኗ የብሉይ ኪዳኑ ትምህርትም እንደ ባህሉ አድርጋ የያዘች ሀገር ከመሆኗ አንጻር ህዝቡ ባህል አድርጎ ይሄንን ይዞታል ማለት ይሄ በብሉይ ኪዳን የተከለከሉ መባልዕትን እንደ ባህል ተደርጎ ባህል ሆኖ አሁን ኢትዮጵያ ውስጥ ይገኛል እንጂ በትምህርት ደረጃ ክርስቲያኖች ይሄን ብሉ ይሄን አትብሉ ብሎ መከልከል በሐዲስ ኪዳን እንደሌለ አፄ ገላውዲዮስም ተናግረዋል። ሰንበትን እሺ ቀዳሚ ሰንበትንም እንደዛ ብለው በደንብ እንትን ብለውታልና ይሄ ብቻ አይደለም። እንትን አባ ጎርጎሪዮስ
የኢትዮጵያ የቤተ ክርስቲያን ታሪክ በሚለው መጽሐፋቸው ላይ ኢትዮጵያ እንደ ብሉይ ኪዳን ስርዓት መባልዕትንና ሰንበትን የምታከብር አይደለችም ይሉና ነገር ግን እንደ ባህል ሆኖ በኢትዮጵያ ውስጥ መኖራቸው ቤተ ክርስቲያን ወይም ደግሞ ኢትዮጵያ የብሉይ ኪዳኑ ማለት ብሉይ ኪዳንንም የምትቀበል ሀገር እንደሆነች እንደ ማረጋገጫ የሚታዩ ነገሮች ናቸው ብለው የሚጠቅሱት ማለት ነው። አዘይነፍ ዘዴ ምንድን ነው ለክርስቲያን አሁን እኛ ኢትዮጵያ እንደመሆናችን በቃ በዚህ በተከለከለው መንገድ እንሄዳለን፣ ወደ መብላት አንመለስም። ከመብላት የመጡት ደግሞ አይ አትብሉ ወደሚለው ህግ አይሄዱ ማለት ነው። ለምሳሌ ቻይኖች ጋር ሄደን ክርስትናን ብንሰብክና ብናስፋፋ አይ ይሄ መባልዕታችሁን ምናምን የምትበሉትን ነገር ወደዚያ ካላስወገዳችሁ መዳን የለም ብለህ ነው አሰብካችሁ። በቃ መባልዕታቸው ባህላቸው እንዳለ ግን የክርስትና መሰረታዊ ትምህርቶች ተቀብለው ክርስቲያኖች ሆኑ ይቀጥላሉ። መባልዕታቸውን እንትን ሳይሉ ማለት ነው ማለት መቶ ምናምን ሳይኖሩባቸው እንደ ባህላቸው በዛው ይቀጥላሉ። አይ ኖ ይህን መባልዕታቸውን ምናምን ካልተዋቸው ክርስቲያናት ሆኑ የሚባል በሐዲስ ኪዳን ትምህርት የለም ነው። ከዛ አንጻር የሚታይ ነው። እንትንም ምንድነው ፍትሐ ነገሥትም ያንን ያብራራል። ባይዘወይ እንደው ብሉይ ኪዳን ራሱ እንስሳቶች የረከሱ ሆኖ ነው ምናምን ከምን አንጻር ነው እንደው ሰው ኮናው የተሰነጠቀ የሚለው ህግ ራሱ ሚስጢር አለው። በሐዲስ ኪዳን ፍጻሜውን አግኝቷል ብሎ ፍትሐ ነገሥት ከምን አንጻር እንደተከለከለ ምናምን ራሱ አብራርቶ ያስረዳል። እና እሱን በደንብ ማንበብ ያስፈልጋል። በቃ ፍትሐ ነገሥቱ ቁልጭ አድርጎ ስለሚያስቀምጥ ማለት እነ እንትና ስቡህ አዳምጤ እሳቸውም በደንብ የአንደኛ ቆሮንቶስ ትምህርት ምዕራፍ 10 ላይ ያለው መጨረሻ አካባቢ ያለውን አንድምታቸውን ትርጓሜያቸውን ሄዳችሁ ብትመለከቱ ይህንን ነገር ጥርት አድርገው አስቀምጧል። በደንብ ልትረዱት የሚገባው ማለት ነው እኛ ኢትዮጵያውያን ብሉይና ሐዲስ ተቀብለናል ሲባል እግራችን እንደው በጣም አንድ ጎበዝ አስተማሪ ያለን በዚህ በቴዎሎጂ ትምህርት ቤትና ቤተ ክርስቲያን እስቲ እግሯ የቆመችበት እግር ማለት ነው ብሉይ የኢትዮጵያ ማለት ነው ብሉይ ኪዳን ላይ ነው ወይስ ሐዲስ ኪዳን ላይ ነው ወይስ ደግሞ አንድ እግሯ ብሉይ ኪዳን አንድ እግሯ ሐዲስ ኪዳን? የቤተ ክርስቲያን እግሯ የት ነው የቆመው ብትባሉ የት ነው የምትሉት? ኦኬ ፉሊ ሐዲስ ኪዳን ላይ ነች። እሺ አንድ እግሯ ብሉይ አንድ እግሯ ሐዲስ አይደለም። እሺ ሙሉ ለሙሉ ሐዲስ ኪዳን ላይ ነው እግሯ የቆመው። እና አንዳንዱ በመረዳት የሆነ አንድ እግሯ ብሉይ ኪዳን አንድ እግሯ ሐዲስ ኪዳን አድርገው የሚያስባሉና ቤተክርስቲያን የቆመችው ወይም ደግሞ ያለችው ሐዲሱ ኪዳን ላይ ነች እንጂ ግማሿ ብሉይ ግማሿ ሐዲስ ላይ አይደለችም። ከዚህ አንጻር ነው መባልዕትን ማለት እንደ መሰረታዊ ትምህርት ይሄ አትብላ ምናምን ብሎ መከልከል በአዲስ ኪዳን የለም። ግን ማለት ለእኛ ለኢትዮጵያውያን ግን ወደዛ ስርዓት መመለስ ወይም ደግሞ ይሄ እንደ ሁሉም ዝም ብሎ ማግበስበስ ግን ግዴታችን አይደለም። በቃ በዚህ በስርዓታችን በነበረው ስርዓታችን እንቀጥላለን ማለት ነው። እንደዛ ነው። እሺ እግዚአብሔር ያክብርልኝ። ተመልሶልኛል። ወዴ አመሰግናለሁ። እሺ እናመሰግናለን ወንድማችን፣ እግዚአብሔር ያክብርልን፣ ቃልት ያሰማል ነው ያድይ። እሺ ብላኪ እናመሰግናለን። መልካም ምሽት። እሺ ባህሩ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ጋዲ፣ የዋድ፣ ተሜ፣ ሌሎችም የምታዳምጡትን በሙሉ እግዚአብሔር ይመስገን። እንዴት ነው ዛሬ ቤታችንን ጎብኝታልና ስለ ጎበኘን እናመሰግናለን። ታንኪዩ። ይሄ በራሱ በር ከፋች ነው። መለማመድ አለብን። መወያየት
የለብንም የሚል እምነት የለኝም። ስንወያይ ስንነጋገር ትዕግስት ኖሮን ታማኝነት ለቤተ እምነታችን ቢኖረንም ለእግዚአብሔር ቃል መጀመሪያ ታማኝ ሆነን እንወያይ ከሆነ ብዙ እንጠቃቀማለን ብዬ አስባለሁ። ዛሬ አሁን እንዴት መሰለ አገባባችን አሁን ከአንድ ሰው ጋር ዲስከስ የማድረግ ብቻ ሳይሆን ሌሎች በኋላ ላይ ሌሎች ለማንሳት ያሰብናቸው ሀሳቦችም አሉ እዚሁ ላይቭ ላይ እና ሜቢ አሁን አንተ የገባበትን ማን ስቡ እኔ አላውቅም። የገባበትን ስብህኝ ነው። ሁለተኛ በእናንተ ቤተ እምነት ውስጥ ካሌለ ሐዋርያዊ ቅብብል ስለሌለ ፕሮቴስታንት እንዳይሆኑ ፕሮቴስታንት የሆኑ ስህተታቸውን የጠቀስከው ላይ ጥያቄ ፈጥሮብኝ ነው። ይቻላል መናገር? ፕሮቴስታንቲዝም ሐዋርያዊ ቅብብሎች አለው ብለህ ታምናለህ? ምክንያቱም የጠቀስከው ጥቅስ ምን ያህል ነፃነት ተሰምቶኝ እንደማወራ ባላውቅም ፈርስት ታይም ነው ሩማችሁ የመጣሁት። የጠቀስከውን ጥቅስ ጠቅሰህ ከዛ በኋላ ፕሮቴስታንት መሆን እንደ ስህተት አድርገህ ነው ሀሳብህን ይደግፍልኛል ብለህ የጠቀስከው ጥቅስ ተረዳውም። ባህሩ አንድ አዳምጠኝና እኔ ቀደም የጠቀስኩት ምንድን ነው የእግዚአብሔር ቤተክርስቲያን የእውነት አምድና መሰረት ናት አይደለች? ያ የተጻፈበት የተባለበት አውድና ክርስትናን ለመቀበል እንደ መስፈርት አድርጎ እኔ ቴዎሎጂ አልተማርኩም፣ ግን መጽሐፍ ቅዱስን እያነበብኩና የወንጌል አማኝ ስለሆንኩ በዚህ ፈቅደህልኝ አባቶች ብዬ ምለው ሳይሆን መጽሐፍ ቅዱስ ጠቅሼ ባህሩ አንድ የሰማኝና ለሞግትት ፈቃደኛ ነህ ወይ? አሁን አንተ አባቶችን አትቀበልም ማለት የአባቶችን ትምህርት? እኔ መጽሐፍ ቅዱስ በቂ ነው ለደህንነትም ለዘላለም ሕይወትም በምድር ላይ ስመላለስ ኢትዮጵያ ብቻ የሚወስነው ሳይሆን የትኛውም ዓለም ላይ ትክክል የእውነት አምድና መሰረት ነች። ያቺ ቤተክርስቲያን የተባለችው የሰዎች ህብረት ነው ወይስ ትክክለኛ የእግዚአብሔር ቤተክርስቲያን ነው? እሱ አከራካሪ ነው። አንተ በፈታኸው መንገድ አይደለም መጽሐፍ ቅዱስ የሚያስተምረን። ለምን እንደዛ እንዳልኩ ልንገርህ። ለምሳሌ ቅዱስ ጳውሎስ እዛው ላይ ያልክበትን አይደለም ለአንተ ሀሳብ እንዲመች የተረጎምክበትን አግባብ አይሆንም። ጋዲሳ ፕሊዝ ወረድ። እኔ አይ ዶንት ሃቭ ዘ ፔሸንስ ከእንደዚህ አይነት ሰው ጋር የማውራት ፔሸንሱም የለኝም። አሁን ባህሩ መልካም ነገር በዚህ ደረጃ ያወራል ብዬ አስቤ ሳይሆን የሚጠየቀው ነገር ራሱ አሁን ቱ ዘ ፖይንት አይመልስም። እንደው ማድከም የሆነ ነገር ይሄ ነገር እንዲህ ነው ነጭ ነው ጥቁር ነው ተብሎ ሰው ሲጠየቅ ነጭ ነው ኦር ጥቁር ነው በቃ ዛሲት ታይማችንን በዚህ ደረጃ ቫሉዌብል የሆነ ታይም ነው ታች ያለው የሚከታተልን ሰው ያለውና ጊዜያችንን በአግባቡ እንጠቀምና ባህሩ ሜቢ ኦፌንደድ እንዳትሆን ያስወረድኩ ለዛ ነው። ዙሪያ ጥምጥም ነው የምታወራው የማይገናኝ ነገር ስለሆነ ቀደም የተናገርኩትን ነገር ይቅርታ አድርግልኝ አንደርስታንድ ማላረክ እየጠየቀው እንዲህ ነው ወይስ እንዲህ ተብሎ አንተ እንዳልከው አይደለም። ሁለት ምርጫ እኮ ነው የተሰጠ። ምን ጉድ ነው? ተግባቦት ባይዞ በጣም ዜሮ ናቸው እና አስቸጋሪ ነው። እንዴት እሺ እኔ ከትናንቱ ጋር ሜቢ ዮሐዴ ሜቢ ከትናንቱ ሀሳብ ጋር አያይዘ እንትን እንድትል የምፈልገው ታች ያላችሁ ሌላ ጥያቄ ያላችሁ ሰዎች ይቀበላሉ። አንዴ ግን ዮሐዴ አንድ ሀሳብ ላይ ሪፍሌክት እንዲያደርግ ስለፈለግኩ ነው። ጋይስ በደንብ ታብታብ አድርጉ። በተቻለ መጠን ታብታቡ ስታክ አድርጓል ባለበት ታብታቡ አይ ቲንክ 200 ሺህ እዛው ላይ ስታክ አድርጓል። እንደው ታብታብ አድርጉ ብሎ ሰው መጠየቅ ራሱ ሼም ነው፣ እውነት ለማውራት ያሳፍራል። እናንተ እየሰማችሁ አትሊስት ይህንን ነገር ማድረግ እንኳን ከባድ መሆን የለበትም አይደል? እንደዛ እናድርግ። ታብታብ እያደረጋችሁ ስሙ፣ ታብታብ አድርጉ፣ በደንብ ሼር አድርጉ። እሺ ስለሚኖሩ በደንብ ጊዜ ውስጥ እንትን ማለት ከፈለክ ጎ ሄዱ። የሚሰማ ሰው ይስማ። ይዋድዬ እሺ መጀመሪያ እስልምና ራሱ ያለ መጽሐፍ ቅዱስ መቆም ይችላል የሚለው ራሱ የቻለ በጣም መሰረታዊ ችግር ስለሆነ ሊቆም እንደማይችል እንግዲህ ሌላ ጊዜም በሰፊ እንሄድበታለን። ለማሳያ ያክል ግን አሁን አንዳንድ ጽሁፎች አሉ ዝም ብሎ በስም ደረጃ ራሱ ቁጭ ያሉ ማለት ነው። ለምሳሌ ኤልያስ የሚባል ነብይ አለ ይላል መጽሐፋቸው። ኤልያስ ማን ነው? ምን ማለት ነው? ትርጉሙስ የሚለውን ብትጠየቅ
ለቁርአናቸው ትክክለኛነት እንደ ማረጋገጫ መጠቀም ያለባቸው ቁርአን እየወረደለት ባለበት ሰዓት ማለት ነው። ምን ተብሎ ታዟል? ለአንተ ካወረድነው በመጠራጠር ውስጥ ብትሆን ተባለ። ወደ አንተ ካወረድነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታህ ዘንድ በእርግጥ መጥቶልሃል፣ ከተጠራጣሪዎችም አትሆን ይላል። አሁን ወደ አንተ ከተወረደልህ ማለት ቁርአኑ ወደ አንተ የሚወርደው መጽሐፍ ራሱ ትክክል ነው ትክክል አይደለም ብለህ ለማረጋገጥ ከፈለግ መጽሐፉ ወደሚያነቡ ሰዎች ሂድ ነው ያለው። መጽሐፉን ወደሚያነቡ ሰዎች ሂድ የተባሉት ኦፍኮርስ የመጽሐፍቱ ባለቤቶች ክርስቲያኖችና አይሁዶች ናቸው። ወደ አይሁዶችና ወደ ክርስቲያኖች ነው ሂድ እየተባለ ያለው። አሁን መጽሐፉ ያነባሉ ተብሏል። በሰዓቱ ያሉ ሰዎች ናቸው፣ መጽሐፉ የሚያነቡ ሰዎች ናቸው። ወደ መጽሐፍቱ ባለቤቶች ሂድና ምን አድርግ ነው እየተባለ ያለው? ጠይቃቸው። እነሱን እውነት ነው የወረደልህ ነገር እውነት መሆኑ እነሱ ራሱ ያረጋግጥ አይደለም ብለው ለማረጋገጥ ራሱ ከፈለጉ መሄድ ያለባቸው መጽሐፉን ወደሚያነቡ ወደ ክርስቲያኑ ሰዎች፣ የተበረዘውን መጽሐፍ የሚያነቡ ሰዎች ጋር ነው ሂድና አረጋግጥ እየተባለ ያለው። መሐመድ አንድ አዎ የተበረዘ መጽሐፍ ጋር ያላቸው ሰዎች ጋር ነው ሂድ እያለ ያለው ከተባለ ሁለት ችግሮችን ይፈጥራል። አንድ አውቆ እንደተበረዘ ከሆነ አላህ መጽሐፉ እንደተበረዘ አውቆ ከሆነ ሂድ እያለ ያለው አጭበርባሪ ነው ማለት የሚያመልኩት አካል አጭበርባሪ ነው። ወደ ተበረዘ መጽሐፍ ሄደ ቼክ አድርግ እውነተኛ መሆኑ መጽሐፉ ወይም ወደ አንተ እየወረደልህ ያለው መጽሐፍ እውነተኛ መሆኑ ሂድና ከተበረዘ መጽሐፍ አረጋግጥ እያለ። አለበለዚያ አላህ ደግሞ ሳያውቅ ነው መበረዙን አያውቅም ነበር አላዋቂ ፈጣሪ ወይም ደግሞ አዘኝ እንደወሰደ ጭንቅላት የለውም ብላችሁ ስለምታምኑ ጭንቅላት ስለሌለው ሳያውቀው ቀርቶ ነው ልትሉ ነው ማለት። ስለዚህ ከሁለቱ ዳይለማ ልታመልጡ አትችሉ። ወይም እያወቀ ነው የላከው ወይም ደግሞ ሳያውቅ ነው የላከው። በእናንተ አስተሳሰብ ከሆነ ሳያውቅ ነው ወይም ደግሞ እያወቀ ነው። እያወቀ ከሆነ አጭበርባሪና ሐሰተኛ ነው። ሳያውቅ ከሆነ ደግሞ አላዋቂ አምላክ ነው የምትከተሉት ማለት ነው። አንድ ከዛ በተጨማሪ መጽሐፉ ማለት እንደዚህ እኮ አይ እንደው አንዳንድ ቅሪቶች እኮ ምናምን ስላሉት ነው ምናምን ሊሉ ይችላሉ። በጣም መንገድ የማርያም መንገድ ሊሰጣቸው ስለሚችል ይሄ ነገር ያነጋገር ምን ሊሉ ይችላሉ? አይሳን ፓርት እኮ አለ ብለን እናምናለን ደግሞ ሊሉ ይችላሉ። ሙስሊም እንዳሻው ነው። በቃ ማምለጫ ካገኘ እንደመጣለት ነው የሚያወራው። ሱራ 543 ደግሞ መጽሐፉ ሙሉ ምን እነሱ ጋር እንዳለ ቀጥታ ነው የሚናገር። ሱረቱል ማኢዳ የማዕድ ምዕራፍ 5 ከቁጥር 43 ላይ እነርሱ ጋር ተውራት እያለች ነው የሚል። ተውራት እያለች በውስጧም የአላህ ፍርድ ያለባት ስትሆን እንዴት ያስፈርዷል? ይኸው እነርሱ ጋር ተውራት አለቻቸዋል። በቃ ኦሪት ማለት ነው። ዝቅ ብላችሁ 47ን ብትመለከቱ ደግሞ የእንጅልም ባለቤቶች በውስጧ አላህ ባወረደህ ህግ ይፈርዱ ነበረ ነው የሚለው። አይደለም ይፍረዱ እያለው ነው። አንተ ሙስሊም ነህ፣ በቁርአንህ ነው የምትፈርደው። ክርስቲያኖች በእንጅላቸው፣ አይሁዶች በኦሪታቸው ይፍረዱ እያለ ይቀጥልና ምን ብሎ ስለነዚህ መጽሐፍ ይናገራል? እንጅልንም በውስጧ ቀጥታና ብርሃን ያለባት በስተፊቱ ያለችውን ተውራትንም የሚያረጋግጥ ለጥንቁቆችም መሪና ገሳጭ ሲሆን ሰጠነው ይላል። እንጅል ራሱ ምንድነው? በውስጡ ምንድነው? ቀጥተኛ የሆነ ብርሃን ያለበት መጽሐፍ ነው ይላል። ይህ ቀጥተኛ ነው፣ ብርሃን ያለበት መጽሐፍ ነው። ስለዚህ የእንጅል ባለቤቶች በማን ነው የሚፈርዱት አለ? በዚህ እንጅል ይፍረዱ። በዚህ የኦሪት ባለቤቶች ወይም ደግሞ የብሉይ ኪዳን ባለቤቶች አይሁዶች ደግሞ በብሉይ ኪዳን መጽሐፋቸው ይፍረዱ ብሎ በግልጽ ይናገራል። አሁን እዚህ ጋር ምን እያለ ነው? ለምንድን ይሄ ምዕራፍ እንግዲህ በቁርአን ተቀነጣጥቦ እንደወረደ ሁላችሁም ታውቃላችሁ። የሆኑ ምክንያቶች በሆኑ ምክንያቶች የሆነች ቨርስ ትወርዳለች ምናምን፣ ከዛ በሆነ ምክንያት ደግሞ የሆነ አያ ምናምን ይወርዳል እና ይሄንን አያ የወረደበት ምክንያት ምንድን ነው ብላችሁ ልትጠይቁ ይችላል። ማለት እንዲህ ተብሎ የወረደበት ምንድን ነው? የእንጅል ባለቤቶች በእንጅል ይፍረዱ፣ የተውራት ባለቤቶች በተውራት ይፍረዱ ምን ማለት ነው ብሎ ሰው ሊጠይቅ ይችላል። ስለዚህ ይሄንን ማብራሪያውን ከየት ነው ሄደን የምናገኘው? ከራሳቸው ሙፈሲሮች ወይም ደግሞ ኮሜንታሪ ጸሐፊዎች እንደማለት ነው። እና ኢብን ከሲር የታወቀ ሙስሊም ሙፈሲር ነው። ምን ብሎ ይናገራል?
ይሄን ሲቹዌሽን ይሄን ቁርአን ሊወርድበት የቻለበት ምክንያት ምንድነው? አይሁዶች መሐመድን ለመፈተን ፈልገው ምን አደረጉ? ወንድና ሴት ዝሙት ሲያደርጉ አግኝተዋቸው ይዘዋቸው ሄዱና እሺ ሲያመነዝሩ አግኝተናቸዋል፣ እስቲ ምን ብለህ ትፈርድባቸዋለህ ተብሎ ተጠየቀ ይላል። ነብይ ኮንክ ምን ብለህ ነው የምትፈርድባቸው ተብሎ ተጠየቀ። ከዛ መሐመድ እስቲ ቆዩ አንዴ መገለጥ ይምጣልኝ ምናምን አለ። መገለጡ ሲመጣ አይ እነሱማ ተውራት አላቸው በተውራት ይፍረዱ አንተ ምን አገባህ የሚል አያ አወረደልኝ አለ። ዘን ስለዚህ ተውራት እነሱ ጋር ካለች ተውራታችሁን አምጡት፣ ከዛ በኋላ ተውራታችሁ ይነበብና ምን እንደሚፈረድባቸው እንመልከታል። ከዛ በኋላ ተውራት ይዘው መጡ አይሁዶች። ተውራት ማለት የብሉይ ኪዳኑ መጻሕፍት ማለት ነው። እና ከዛ በኋላ ምን አደረገው? ይከፈት አለ። ኦኬ መጀመሪያ መጽሐፉ ሲያመጡለት ተቀምጦ ነበር። የተቀመጠበት ትራስ እሱ ቆሞ መጽሐፉን የተቀመጠበት ፒሎ ወይም ትራስ ላይ አስቀምጠው በአንተ አምናለሁ አንተ ባወረደውም አምናለሁ ብሎ መሐመድ ተናገረ ይላል። ተውራቱ ሲመጣለት መጽሐፉ አሁንም ድጋሜ ሁለተኛ በእነዚህ ሙስሊሞች መረዳት መሰረት መሐመድ አምናለሁ ብሎ የተናገረው ተውራት ወይም ደግሞ የኦሪት መጽሐፍ የተበረዘ ተውራት ነው ወይስ ደግሞ ያልተበረዘ ተውራት? የተበረዘ ተውራት ከሆነ አምናለሁ ብሎ እየተናገረ ያለው ስቲል ይሄ መሐመድም ማለት እየተበረዘ መጽሐፍ እንደሆነ አውቀው ከሆነ በአንተ አምናለሁ እያለ ያለው ስለዚህ አጭበርባሪ ሐሰተኛ ነብይ ነው፣ በተበረዘ መጽሐፍ የሚያምን ማለት ነው። አንተም ባወረደው አምናለሁ ሲል በቃ ተባባሪውም አላህ ነው፣ እንዲበረዝ ያደረገው እሱ ነው ማለት ነው። በአውራጁም እሱ ስለሆነ ማለት ነው። አይ ሳያቅ ነው ካሉ ደግሞ ነብይነቱ የቱ ጋር ነው? የተበረዘ መጽሐፍና ያልተበረዘ መጽሐፍ እንኳን መለየት የማይችል ምን አይነት ነብይ ነው? ያት ኦኬ እንደተበረዘ እንኳን ሳያቅ ሂድ ተውራት እነሱ ጋር አለ ብሎ ልኮታል። ስለዚህ እሱም አምኖት እኔ ሄደው ስለዚህ መሐመድ ትክክለኛ ነብይ ራሱ ሊሆን አይችልም ማለት። ስለዚህ አመጡለት፣ ተከፍቶ ተነበበ። ባይዘወይ ተከፍቶ ተነበበና በዛን ሰዓት ባይዘወይ መጻሕፍቶቹ ሳይሆን ሰዎቹ ግን ኦን ፐርፐዝ የሆኑ ጽሑፎችን እንዳይነበብ ያደርጉ ነበረ ማለት። በእነሱ በተፍሲራቶቹም በሐዲሳቶቹም ስንመለከት ሱረቱ ረጂም ወይም ደግሞ ይሄ ያመነዘረ በድንጋይ ተወግሮ ይሙት የሚለው መጽሐፉ ላይ አለ። ግን ምንድነው የሚያደርጉት? አይሁዶች ምን ያደርጉ ነበር? ያንን ፓርት በጣም ሀብታም ምናምን ከሆነ ሰውየው ምን ያደርጋሉ? ብር ይቀበሉና ግርፋት ነው በቃ መገረፍ ነው ሲጀመር ፍርዱ ይሉ ነበረ። ድሃ ከሆነ ደግሞ በቃ ተወግሮ መግደል ነው እያሉ ፍርዱን እንደፈለጉ ነበር የሚቀያየሩት። መጽሐፉ ላይ ተቀይሮ አይደለም። ሰዎቹ ግን እንዲህ ነው የሚለው መጽሐፉ እያሉ ዝም ብለው በቃላቸው ኢንተርፕሬት ሲያደርጉ ይቀይሩ ነበረ። ስለዚህ አምጡት መጽሐፉ አለና ሲነበብ እንደውም ሲያነቡት ተውራቱን ማለት ነው ሱረቱን ለጅም ይሄ ስቶኒንግ ቱ ዴዝ የሚለው ፓርት ጋር ሲደርስ በእጁ ሸፈነው ይላል። እያነበቡት መጽሐፉ እዛ ፓርት ላይ ሲደርስ በእጁ ሸፈነው ያንን ፓርት ማለት ነው። እና ከሱ በፊትና በኋላ ያሉትን ቨርሶችን አነበባቸው፣ ያንን ፓርት ግን ዘለለው ይልና አንድ ከመሐመድ ተከታዮች እሱ መሐመድ ባይዘው ዕብራይስጥ አይችልም፣ ግሪክ አይችልም፣ አረብኛ ማንበብ አይችልም ታውቃላችሁ። የእሱ ተከታዮች ግን ማንበብ የሚችሉ መስማት የሚችሉ ነበሩ። እና አንዱ በሱረቱ ረጅም የረጅሙ ቨርስ በእጁ ሸፍኖ ከሱ በፊትና በኋላ ያለውን ነው እያነበበ ያለው። ስለዚህ እጅህን አንሳና አንብብ በለው አለው መሐመድን ማለት። እጅህን አንስታ አንብብ ሲባል አገኘው፣ ፍርዱ በዛ ተሰጣቸው ይላል። ስለዚህ መጽሐፉ በመሐመድ ሰዓት ራሱ ምን እንደነበረ ሳይበረዝ እንደነበረ ማረጋገጫ ከቁርአናቸውም ከሐዲሳቸውም ከተፍሲራቸውም ሶስት ማረጋገጫ። ወንጌሉም እንደዛ ማረጋገጫ መስጠት ይቻላል። ወንጌልንም ወረቃ ኢብኑ ነውፍል ይተረጉም ነበረ ተብሎ ስለተጻፈ ማለት በዛ ሰዓት አላህ ያስተረጉመው ነበረ ተብሎ ወረቃ ኢብኑ ነውፍልን ተገልጾለታል። ወንጌልን ይተረጉም ነበረ ተብሎ ማለት ይተረጉም የነበረው ወንጌል የተበረዘው ወንጌል ነው። ሶ ኦን ፐርፐዝ የተበረዘው እንዲባዛና ሰዎች ጋር እንዲደርስ ሲያደርግ የነበረው አሁንም አላህ ነው ያስብላችኋል እነዚህ ሰዎች። ሶ መጽሐፍ ቅዱስ ተበረዘ ቢሉ እነዚህ ሙስሊሞች ማንን ነው ሐሰተኛ የሚያደርጉት? አምላካችን የሚሉት አካል ነብያችን የሚሉት አካል ሐሰተኞች መሆናቸው በሚገባ ያረጋግጡልናል ማለት ነው። መስፈርቱ ደግሞ ወደ እነሱ ሲናዞረው እንደው የነሱ መስፈርት ደግሞ እንደው ቁርአኑስ ተጠብቋል ወይስ አልተጠበቀም ቢባል ባይዘወይ ቀድምም ስንሄድበት ነበረ
ይኸው መጽሐፍ ቅዱስ ስንት ዘመን የተሻገረ ነው። የእነሱ መጽሐፍ እንደው በዚች ጊዜ በዚህ ከመጽሐፍ ቅዱስ በኋላ መጥቶ እንኳን ስንት ጉድና ስንት መበረ ስንት መቀያየር እንዳገኘው ፈጣሪ ነው የሚያውቀው። ደግሞ ደስ የሚለው እነዚህ ሰዎች መጽሐፍቶቻቸውን በማጥፋት የሚችላቸው ሰው የለም። ባይዘው አሁን ክርስቲያኖች በተቻላቸው መጠን በጣም ብዙ ማኒስክሪፕቶች የሆኑት ከምን አንጻር ነው? በተቻለው መጠን የተገኘውን የቅዱሳት መጻሕፍት እየተተረጎመ ኦኬ ወደ እየተጻፈ እንዳይቃጠሉ እንዲጠበቁ እየተደረገ ነው። መጽሐፍ ቅዱስ በጣም ብዙ ደክታባቶች የሚገኙት እስካሁን ድረስ ክርስቲያኖች መጽሐፉ እንዲጠበቅ፣ ምክንያቱም እንዲጠፋ አይፈለግም። የክርስቲያኖች መጽሐፍ በተቃራኒው አሕዛብ መጽሐፍቶችን ለማቃጠል ስንት ይጥሩ እንደነበረ፣ መጽሐፍቶቹን ለማቃጠል ስንት ይሞክሩ እንደነበረ፣ ክርስቲያኖች ደግሞ በየዋሻው በየቤቱ መጽሐፍቶቹ እንዳይቃጠሉ ሲጠብቋቸው እንደነበረ ትመለከታላችሁ። በእስልምናው ደግሞ ቫይስ ቨርሳ። በጣም የሚያስገርማቸው መጽሐፍቶቹ እንዳይገኙ በተገኘበት ቁርጥራጭም ይሁን ሙሉ ቁርአን ከተገኘ ልዩነት ያለው በቃ ሰብስበ አቃጥል የሚል ህግ ማለት ነው። ዑስማን መጀመሪያ አንድ መጽሐፍ ብቻ እንዲሆን አደረገ። ከዛ በኋላ የቀሩትን በዓለም ላይ ያሉ ቁርአኖች ተሰብስበው ይቃጠሏል። ወይዘር ፍራግመንት ወይዘር ደግሞ ሙሉ ቁርአን እንዳለ ሰብስባቸው አቃጥሉታል። ተቃጠለ። ከዛ ኮፒ ያደረጉበት የሐፍሳ ቁርአን ነበረ። የሐፍሳ ቁርአን መጽሐፍ ነበረ ኮፒ ሲያደርጉ የነበረው። ግን ከሱ ጋርም ልዩነቶች ሲመጡ በኋላ ማርዋን የተባለ የመዲና ንጉስ ምን አደረገ? ከሐፍሳ እሱንም አምጥቶ ወስዶ ልዩነት እንዳያመጣ በማለት ያቃጥለዋል። እንደዚህም ሆኖ ልዩነት እንዳይኖር ብለው እንደዚህ ያሉ መሰረታዊ የሚባሉ የመጀመሪያዎች መጻሕፍቶችን እንደዚህ እያቃጠሉ፣ አሁን ግን ያለው የቁርአን ብዛት ያለው የቁርአን ልዩነት ከቆጥረ ልጨርሰው አይችልም። ያላቸው ልዩነቶች ማለት ኦኬ የቂርአት ነው ምናምን ሊሉ ይችላሉ። እሱን እስቲ እናየዋለን ሌላ ጊዜ በሰፊው ማለት ነው። ሰው ከዚህ አንጻር የሚታይ ነው። ጋዶ ቃሌት ያሰማል። ታች ያላችሁ ሰዎች በተወሰነ መልኩ የኢስላሚክ ዲሌማ የሚለውን ነገር አንደርስታንድ አድርጋችሁታል ብዬ አስባለሁ። ግን ይዋዲ እዚሁ ጋር አጠር ባለመልኩ አሁን እቺ የፍየሏስ ነገር ማቃጠሉ ሳይሆን የፍየሏን ፍየሏ ታሪክ ታች ያሉ ባይዘው የማያውቁ ሰዎች ይኖራሉ። እስቲ የፍየሏን ታሪክ ፍየሏ እንዴት ቁርአኑ እንደበላችሁ እስቲ ታች ላሉ ሰዎች እስቲ የተወሰነ ነገር በላችሁ አጠር ባለመልኩ። ያ ሱናን ኢብን ማጃ 1944 ላይ ነው ያለው እና ምንድነው ታሪኩ? መሐመድ ሲሞት በሞተበት ሰዓት መጽሐፋቸው ራሱ ቁርአናቸው ባይዘው ተሰብስቦ በመጽሐፍ ደረጃ መሰብሰብ ምናምን የሚባል ጭራሽ መሐመድም አላዘዘም፣ አላህም አያውቀውም። ሐሳቡን ያመጡት በኋላ ላይ ያሉ ሰዎች ናቸው፣ እነ ዑስማን ማለት ነው። በጦርነት በአይምሯቸው በቃላቸው ይዘውታል የሚባሉ ኦኬ አሉ ብሎ የመረጣቸው ሰዎችም በኢማማ ጦርነት አለቁ። ከዛ በኋላ ሲታይ ህዝቤ መለያየት ተጀመረ በቁርአኑ ማለት ነው። ይሄ ነገር ተለያይተን ከመተላለቃችን በፊት ተለው ብለን መጽሐፉን እንሰብስብ የሚል ሐሳብ መጣ። ከዛ በኋላ መጽሐፉ መሰብሰብ ተጀመረ። ከዛ በፊት ግን በቃ በየቅጠሉ በየእንትኑ ነበረ ቁርአን ተበታትኖ የነበረው ማለት እና ሁለት ቨርሶችን የያዘ አያ ማን ጋር ነበረ? አይሻ በቅጠል የተጻፈ ነበረ እና ትራስ ስር አደረገችው። ትራስ ስር አድርጋው መሐመድ ሞተ። ኦኬ መሐመድ ሲሞት የእሱ ቀብር ምናምን እንደዚህ አይነት ፕሮግራሞች ሲያዘጋጁ የቤት በጋቸው ምን አደረገች? ቤት ገብታ ከትራስ ስር ምን ታደርገዋለች? ሁለቱንም ቨርስ የያዘውን ቅጠል አፈር ድሜ አብልታ ትጨርሰዋለች። እና እንዲህ የሚል ቨርስ ወርዶ ነበረ ትላለች አይሻ። ከዛ በኋላ በመሐመድ ሞት እየተቻኮልን በነበረበት ሰዓት ወረቀቱ ወይም ደግሞ የተጻፈበትን ቅጠል የታርጌው ነበረ ከትራስ ስር ማለት ከትራስ ስር አድርጋው ነበር እና የሆነች በገብታ በላችሁ ይላል። ስለዚህ አሁን የት ነው ያለው?
የለም። ሙስሊም ወንድም እህቶቻችን ምን የሚል እንትን ያመጣሉ? አብሮጌት ተደርጎ ነው ይላል። አብሮጌት ተደርጎ ነው ማለት ከቁርአን እንዲጠፋ አድርጎት ነው አላህ ይላሉ። እንዴ ለምን ነው የሚጠፋው? መጀመሪያ ለምን አወረደው ነው መጀመሪያ። ሲቀጥል ደግሞ አብሮጌሽን በሱራ 206 ላይ አስቀምጧል። ወይ እንድትረሳው እናደርጋለን ወይም ደግሞ ከእሷ በምትበልጥ አያ እንተካዋለን ነው የሚለው አብሮጌሽን ሩሉ ማለት። ይሄ አያ አልተረሳም። አይሻ መሐመድ ሞቶ ራሱ ቨርሶ አለ እያለን ማንም የሚያጠፋው ሲጀምር አይሻ መሐመድ ሞቶ ራሱ ለቀብሩ እየተዘጋጀን ነው መታ ፍየሏ በላችሁ እያለች አለች። ማን ነው መጥቶ አብሮጌት ያደረገው? መሐመድ ካልሆነ አላህ ካልሆነ ማን መጥቶ አጥፎ አላችሁ? ኦኬ። ስለዚህ እሱ በልተዋለች ፍየሏ ብላ በግልጽ ተናግራለች። ሌሎችም አሉ ባይዘ ይሄ ስቶኒንግ ቱ ዴዝም ይላል። እነ ዑመርም ተናግረውታል። እኛም አፕላይ አድርገነዋል። መሐመድም በህይወት ዘመኑ አድርጎታል። ወደፊት የሚመጡ ህዝቦች እንዳያጠፉት ብዬ ፈራለዋል። እንደፈራው አልቀረም። ይኸው አጥፍተውታል። የለም ስቶኒንግ ቱ ዴዝ የሚለው የለም የቁርአን አያ። ሌሎችም በጣም ብዙ አያዎች አሉ ባይዘው ይሄ የሆነ ሙሉ ቻፕተር ራሱ ሙሉ ቻፕተር ቶታሊ ጠፍቷል ብሎ የተናገረ አካል አለ። ኦኬ ሙሉ ቻፕተሩ ምዕራፍ ሙሉ ምዕራፍ ነው እያልኳቸዋል። ሙሉ ምዕራፍ ጠፍቶ የሆነች ከዛ ምዕራፍ ግን የሆነች ቨርስ አስታውሳለሁ ብሎ ቨርሷን ጽፏል። የት ላይ ነው ያለው? ሰሒህ አልቡኻሪ 68:30 ላይ እንዲህ የሚል ቨርስ እንዲህ የሚል ምዕራፍ ነበረ ይላል። ምን ከሱረቱል በደንብዩ ቆይ ላንብብላችሁ ከፍቼ መሰለኝ። እሺ አንዴ ልክፈትላችሁና ኦኬ እቺን አሳይቼ ከዛ እሺ እዩ ሰሒህ ሙስሊም 10:50 ላይ እንዲህ ይላል we use to recite a surah which resembles in length and severity to surah ባራት ሱራ ባራት የሚባል አለ ቁርአን ላይ አንድ ምዕራፍ ነው እና ከእርሱ ጋራ በቁመት በቨርስ ብዛት ማለት ነው በቨርስ ብዛትና በይዘታቸው የሚቀራረቡ አንድ አይነት የሆኑ የሚመሳሰሉ ማለት ነው አያ ሪሳይት እናደርግ ነበረ አለ። I have however forgotten it with the exception of this which I remember out of it ይላል። ነገር ግን ሙሉ ረስቼዋለሁ ከዚች ቨርስ በስተቀር ይላል። ምንድነች? if there were two valleys full of riches for the sons of Adam, he would long for a third valley, and nothing would fill the stomach of the sons of Adam but dust. And we use it to recite a surah which resembles on the surahs of mushabbihat. ሌላ ደግሞ አለ ሱረቱል ሙሸቢሐትን የሚቀራረብ እሱን የሚመስል ደግሞ ሌላ አያም አለ ሌላ ምዕራፍም አለ እሱም ረስቼዋለሁ ይላል። ግን ዋናው ይሄ ቻፕተር ማለት ይሄ ምዕራፍ ቶታሊ ጠፍቷል ይላል። ይሄን ቨርስ ግን አስታውቶታል። ይሄ ቨርስ ቁርአን ላይ የለም። አሁን ቁርአን ላይ የለም እና ይሄን ዲሌማ እንዴት ነው ለመፍታት የሞከሩት ሙስሊም ወንድም እህቶቻችን ሙስሊም ስኮላሮች? ይሄን ችግር መፍታት አስቸግሯቸው አልቆርጠቢ ምን ብሎ ይናገራል? ሙሉ ምዕራፉ አብሮጌት ስለተደረገ ነው ይላል። ሙሉ ምዕራፍ አስበዋል። ሙሉ ምዕራፍ አብሮጌት አድርጎት ነው ይላል። አይ አንዳንዶቹ ደግሞ ሙሉ ምዕራፉ አይመስለን ማለት ሙሉ ምዕራፉ አብሮጌት ሊደረግ አይችልም። ሊሆን የሚችለው ምናልባት ምዕራፉን ማለት ቻፕተሩን ረስቶት ቨርሱን ብቻ አስታውሶት ሊሆን ይችላል። ስለዚህ ይሄ ከአንዱ አሁን ካሉት ምዕራፍ መካከል ውስጥ ሆኖ ቨርሱ ማለት ነው። ግን ምን ተደርጓል? ያችን ቨርስ ብቻ ግን አብሮጌት አድርጓታል አለ አብሮጌት ስላደረጋት ነው የሚል ሐሳብ ያነሳሉ። ስለዚህ ይሄን ችግር እንኳን ሳይፈቱ ኦኬ ይሄ ቅርብ 1000 ምናምን ዓመት የሆነው መጽሐፋቸው እንኳን መጠበቅ ሳይችሉ ስንት ዘመናት የተሻገረ ከ40 በላይ ቅዱሳን ሰዎች የጻፉትን ቅዱስ መጽሐፍ እንዴ ከመዝሙረ ዳዊት ጋር
ማይ ብራዘር መዝሙረ ዳዊት ብቻውን ይበልጠዋል እኮ። መዝሙረ ዳዊት 150 ምዕራፍ ነው። ለዛውም ሰፋፊ ድንቅ የሆነ መልእክት ያለው ሚስጥር ያለው ቁርአን ማይ ብራዘር የሆነች 5 ቨርስ ያለው አለ፣ 4 ቨርስ ያለው አለ፣ 3 ቨርስ ያለው አለ። እነዚህን ይዘህ 114 ምዕራፍ ነው። ይሄን ሙሉ መጽሐፍ ሙድ መያዝ ራሱ አይደለም። አሁን እኮ እንዳልከው ሙድ መያዝ እኮ ነው። አሁን አላህ ሙድ እየያዘ ነው። ለምን ያወረደው ድጋሚ ደግሞ እኮ ሙድ መያዝ ነው አይደል? በቃ ኤግዛክትሊ ሊትራሊ ሙድ መያዝ ነው። እንዴት ነው የሆነ ነገር ካወረድክ በኋላ ከዛ በኋላ እስቲ ይችን ነገር ወይስ ትክክለኛውን ፋይናል የሆነውን ነገር አያውቅም። ባይዘው ሁሉን አዋቂነቱ ላይ ነው ሁሉ ነገር ራሱ ጥያቄ የሚፈጥረው ሁሉን አዋቂነቱ ላይ መሐመድ ድርሰት ስለሆነ ያልከው ነገር ላይ ይዋዲ ኢቭን ሁላ ለምሳሌ አሁን እንግዲህ ቶራው አለ ከዛ እንጅል አለ አይደለ? እሱን ያወረደው አሁን በእነሱ እምነት እሱን ያወረደው ለምሳሌ አላህ ነው ብለው ነው የሚያምኑት። እንግዲህ ያው እኛ ባናምንም አላህ ነው ብለው ነው የሚያምኑትና ያ ነገር ያንን እነዛ መጽሐፍት መጠበቅ አለመቻሉ ራሱ ቀጣይ የመጣው መጽሐፍ አይጠብቀን ብለን እንድንደመድም አያደርገንም። ይዋዲ ማይ ብራዘር አሁን እኮ እኔ እንኳን 114 ምዕራፍ ሊጠብቅና አንድ ሰው መጠበቅ አልቻለም እኮ በእነሱ አስተምሮ። መሐመድ ራሱ መጠበቅ አይችልም። at the end of the day by the way እሱን ነው እያረጋገጡልን ያሉት። ምክንያቱ አሟሟቱ ራሱ አንዲት አይሁዳዊ መርዝ ስትሰጠው ነብይ ከሆንክ አትሞትም፣ ነብይ ካልሆንክ ደግሞ ይገልሃል ብለው ነበረ። አይ አላህማ ይሄን እንድታረጊ በፍጹም ኃይሉ አይሰጥሽም ብለዋት ነበረ። ያው በመርዝ ሞቷል። በቃ at the end of the day መሐመድ መጠበቅ ሳይችል 114 ምዕራፍ ሊጠብቅ አይችልም ማለት እንዴ? 114 ምዕራፍ መጠበቅ ይቅርና ለሰይጣን መሃል ላይ መጥቶ ሬቨሌሽን ብሎ ቁርአን መካከል የሰይጣን ምዕራፍ ሲሰጠው እንኳን መጠበቅ አልቻለም። እሱ ነው የሚገርማችሁ 6 ወር ሙሉ መሐመድ በድግምት ሲሰቃይ መጠበቅ አልቻለም። ልክ እንትን ፕራንክ ይሄ እንትን አይታል የሴቶች ኳስ ጨዋታ ላይ ጎሉ ከገባ በኋላ የሚወድቁ በረኞች ገብቷል እኮ ከገባ በኋላ የሚወድቁ አላም እንደዛ አጠባበቁ። መሐመድ ከሰይጣን ጸዴ ምዕራፍ ከተቀበለ በኋላ ነው ኧረ ይሄ ነገር ከሰይጣን ነው ብሎ የሚያስታውሰውና መጠበቅ እንደማይችል ዝም ብላችሁ ኮንፌስ እያደረጋችሁልን ነው። አዘይነው ዘንድ ምንም መጠበቅ አይችልም ብላችሁ አምላካችሁን እየተናገራችሁ ስለሆነ በዚህ ደግሞ እናመሰግናችኋለን። ይህን ማወቃችሁ ራሱ ትልቅነት ስለሆነ ያ ቴንክ ዩ አዲ ቃሎት ያሰማል። ብሮስኪ ሙስሊሞች ኮመንት ላይ እያዩዋችሁ ነው። አንዳንድ ቅበተ እምነት የምትሰሩ ሰዎችም እያዩዋችሁ ነው እና መግባት ይቻላል። ባይዘው ያው የእኛም ቤት እንኳን እንደው ጮሆ ለመውጣት መንፈስ እንዳለበት ሰው ካልሆነ በስተቀር እንደማደፍሩት እናውቃለን። ግን መግባት ትችላላችሁ። ኮመንት ላይ መርመጥመጡ ለማንም አይጠቅምም። መርመጥመጡ ለማንም አይጠቅምም። እሺ እና አጠር ባለመልኩ የዮሐዴ ቀደም የነገራችሁ ነገር ምንድነው? ለኢስላሚክ ዲሌማ የሚባለው ነገር ምንድነው የሚለውን ነገር ነው። ኦኬ ምንድነው ይሄ? በጣም ባይዘዌ መቼም መፍትሄ እንኳን አሁን አይደለም ያው ሰው ሰራሽ የሆነ ነገር ስለሆነ መልስ የማይገኝበት ነገር መልስ መቼም የማያገኙለት ነገር ይሄ መቼ ሰው ሰራሽ የሆነ የሰው ድርሰት ስለሆነ አጀማመሩ ራሱና እስቲ ቆይ አንዴ ቆይ ያው ኢንቫይት እያደረግናቸው ነው እንግዲህ በትምህርት እንሰራለን የሚሉ ሰዎችን ኮሜንት ላይ እያየሁ ነው። ግን ያው እዚህ ቤት እንኳን መቼም አይደፍሩም። ታቸው ነው ቪውየርስ ሊስት ላይ ቢቀመጡ ነው የሚያዋጣቸው። እሺ ገስት ላይ ያሉ ሰዎች እስቲ ቆይ ሰዎች ለመቀበል ለሞክር። ገስት ላይ ያሉ ሰዎች ቃል ተሰማለን ነው ያዲይ ብሮስኪ። እሺ አንዴ ቆይ እስቲ ጥያቄ ያላቸው ሰዎች ካሉ እኔ እሺ ሰላም እንዴት ነህ? እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት ነህ? አልሐምዱሊላህ። እሺ ሜቢ ሲወራ የነበረውን ነገር ሰምተን የገባኸው? መጀመሪያ እየሰማችሁ ነበር። ኦኬ። መጨረሻ ላይ ግን ያወራችኋትን አልሰማሁም። አዲስ
ኦኬ አይ እያወራን የነበረው ዘኢስላሚክ ዲሊማ የሚባለው ነገር ታውቀዋለህ? ሜቢ ቃሉን ሰምተህ ታውቃለህ? ዲሊማ ማለት ምንድን ነው? እንግሊዘኛ ነው ወይስ ተጠቀምከው? አይደለም አረብኛ ነው። ዲሊማ እንጃ አላውቅም። ኧረ ስቀልድ ምን መሰለህ ሐሳቡ አጠር ባለ መልኩ ልንገርህ። ቁርአን መጽሐፍ ቅዱስ ተበርዟል ብሎ ይናገራል። ሜቢ ዋንተ እምነት እስካነበብከው ድረስ ምን አልከኝ? ቁርአናችሁ መጽሐፍ ቅዱስ ተበርዟል ብሎ ይናገራል? አይ በቁርአን ላይ እንትን የለም ኤግዛክትሊ፣ ግን ተውራን ያው አህካም እንዲሰጥበት ነብዩን አዛቸዋል። እንዴ ቆሽ ይዋዲ አውራ ውስጥ አንዴ ቆይ፣ አንድ ስልክ እየተደወለብኝ ነው። ኦኬ እሺ ኦኬ ማን ነበር? ሰሚር። እሺ ቁርአን መጽሐፍ ቅዱስ ተበርዟል ይላል። አይ ቁርአን ላይ መጽሐፍ ቅዱስን ሐል የሚናገሩ ምንድነው? አህለል ኪታቦች በሚከተሉት በነበር ፈህኩም ቢሂ በተውራት ላይ መስካሪን ሁን ይላል። ግን የአላህ መልእክተኛ ሲጠየቁን ወላ ወሰድቁሁ እውነትም አለለውም ሐሰትም አለለውም፣ ምክንያቱም እጅ ስለገባው ነው። የቱ ጋ ነው እጅ ስለገባው የሚለው? ምን አልከኝ? የቱ ጋ ነው እጅ ስለገባበት የሚለው? ሐዲስ ነው አስተምሮታቸው ላይ ነው። መጀመሪያ ቁርአን ላይ እንምጣና ከዛ ሐዲስ ላይ እንሄዳለን። እሺ ችግር የለም አብሽር። ስለዚህ ቁርአን ላይ የለም። በአንጻሩ ግን ቁርአን መጽሐፍ ቅዱስ እንደተጠበቀ ይናገራል አይደል? ማን? ቁርአን ራሱ እንደተጠበቀ ይናገራል። ቁርአን አይ መጽሐፍ ቅዱስ ተውራትና እንጅል። እሺ ለምሳሌ ቅድም እያነሳው ነበር ሱራ 10:94 ላይ እስቲ ቁርአን አለ? አይ ክፈተው፣ እኔ የለኝም አጠገቤ። ኦኬ እሺ ቆይ ልክፈትልሽ። እሺ ሱራ 10:94 ላይ እንዲህ ይላል። እስቲ አንብበው። አረብኛው ነው የፈለከው? አረብኛ ላድርግልሽ? አይ ችግር የለም። የትኛው ላድርግልህ? አይ ችግር ሁለቱም ሶስቱም ይነበባሉ። ብቻ ትንሽ ሙዝ እዚሁን ሰብሰብ አድርጋት። እሺ እንዲታይ በደንብ ብዬ ነው እንደዚህ። እሺ ቀጥታ እንደሱ ስታደርገው አሪፍ ነው። ሚማ አንዘልና ኢለይከ ቀሪ ያለው መሰለኝ። ከዚህ ከሱ ነው። የትኛው ነው የፈለገው? ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል الذي يقرؤون الكتاب من قبلك። ሰዎቹን ማለት ነው። ምን ማለት ነው? فتلك ምን ማለት ነው? ወኢን ኩንተ ፊ ሸክ ሚማ አንዘልና ኢለይክ በአንተ ላይ ባወረድነው በሆነ ነገር ላይ የምትጠራጠር ከሆነ ፈስአል ጠይቃቸው الذين يقرؤون الكتاب من قبلك ካንተ በፊት መጽሐፍን አንባቢ ወደ ነበሩት ተውራትና እንጅልን ማለት ነው። ከዛም በፊት የነበሩ ለውሃዎች ነበሩ ለነብያት የተሰጡ ማለት ነው። እሺ እነሱን ጠይቅ ይላል። እሺ እነዚህ ሰዎች በቃ እሱ ነው። አሁን እነዚህ ሰዎች የሚያነቧቸው መጻሕፍት ምንድን ናቸው? መዛግብቶች የሰማያዊ መጽሐፎች ተውራት፣ እንጂል፣ ቁርአን ያረጋግጣቸዋል አይደል? ወአተይና ዳዊት በጣም ጥሩ። በመሐመድ ጊዜ እሺ ጥያቄን ስማኝ። በመሐመድ ጊዜ መጻሕፍቶቹን የሚያነቡ ሰዎች ነበሩ እንዴ? ዋው ወንደርፉል። የሚያነቧቸው መጻሕፍት የተበረዙትን መጻሕፍት ነው የሚያነቡት ወይስ ያልተበረዙትን? ሊቃውንቶች ነበሩ ነው። በዛ መካከል በትክክለኛው መንገድ ሙአዋህድ አንድን አምላክ የሚልን አመለካከት ይዘው እና የተውራትና መጻሕፍቶቹ ስለ ሰዎቹ ሳይሆን መጻሕፍቶቹ የሚያነቧቸው መጻሕፍት የተበረዙትን ነው ያልተበረዙትን መጻሕፍት ነው የሚያነቧቸው? ተናግረዋል። ሊቃውንቶቹም እኮ ተናግረዋል። ጥያቄን እየሰማኸኝ ነው? እየሰማው ነው። የተበረዘም ነበር። መጻሕፍቶቹን የሚያነቧቸው መጻሕፍት ሄደህ ጠይቃቸው የተባለው አላህ ሂድና ጠይቃቸው የተባለው ሰዎች የሚያነቡት መጽሐፍ የተበረዘ ነው ያልተበረዘ መጽሐፍ ነበር ሲያነቡ የነበረው ነው ጥያቄ።
ትክክለኛው ነው የሚያነቡት የነበረው። ቴንኪው። ስለዚህ በመሐመድ ሰዓት ትክክለኛው ተውራትና ትክክለኛው ኢንጅል ነበሩ ማለት ነው አይደል? በመሐመድ ጊዜ ነው ለአላሁ እንደዛ የተባለበት ለዛ ነው። እንደዛ የተባለው ለዛ ነው። ቁርአኑን ሰርፎ ያመጣው ቁርአንኛ መጽሐፍ አንባቢ የሆኑትን ጠይቅ። ስለዚህ በመሐመድ ሰዓት ያልተበረዘው መጽሐፍ ከነበረ መቼ ነው የተበረዘው መጽሐፉ? መጽሐፉ እኮ መበረዙን እኮ ተናግሯል። በትክክለኛው መንገድ አልተናገረም። ይኸው በመሐመድ ሰዓት እኮ ትክክለኛው መጽሐፍ ነበረ ብለኛል። በመሐመድ ሰዓት ማለት በሰባተኛው ክፍለ ዘመን፣ አሁን ስለ ሰባተኛው ክፍለ ዘመን እያወራ ነው። እኛ እጅ ያሉት ግን የሰባተኛው ክፍለ ዘመን ሳይሆን የሶስተኛው የአራተኛው ክፍለ ዘመን መጻሕፍት ናቸው። ስለዚህ መቼ ነው የተበረዘው መጽሐፉ? እኮ ቅሬት ላይ እኮ መበረዙን እኮ ኦፊሻሊ ስኮላሮቹም ተናግረዋል እኮ ሀታ መክተባውን። አሁን ስኮላሮችን ነው የምታምነው አላህን ነው የምታምነው ወዳጅ? እኔ ስለ መጽሐፍ እያወራው የስኮላሮች በትክክለኛ ኢሳ በመጣበት መንገድ የነበሩ የመጽሐፍት ባለቤቶች ነበሩ። ስለዚህ መጽሐፉን በትክክል የሚያነቡ መጽሐፍቶቹን በእጆቻቸው ትክክለኛ መጽሐፍ የነበረባቸው ሰዎች ነበሩ ማለት ነው በመሐመድ ሰዓት ነበሩ። ምንም ቻው። ስለዚህ ከዛ በፊት ያለ መጽሐፍ ነው እኛ ጋር ያለው። ቁርአን ተበርዟል የሚለው አፈር ድሜ ይበላል ማለት ነው። ተፍሲር እብን ከሲር የሱራ 378 ሱረቱል ኢምራን ማለት ነው። እሺ ሱራ 378 ምን ብሎ ይናገር? እንግሊዘኛ ማንበብ ትችላለህ? አዎ ማንበብ እችላለሁ። እሺ በጣም አሪፍ እችላለሁ፣ ማንበብ እችላለሁ። ከቻልክ አረብኛውን ብታረግ ግን አሪፍ ነው። እሳቸው ኢብን ከሲር አረብኛውም አለ በእርግጥ ግን ሞር ወደ አማርኛ ከተተረጎሙ ወደ እንግሊዘኛ የተተረጎሙ መጻሕፍት አሉ። አልጀላሌን አለ ኢብን ከሲር ምናምን ኢብን አባስም ተተርጉሟል። ከዛ ከተተረጎሙ መጻሕፍት መካከል ኢብን ከሲር ስለሆነ ሱራ 378 አረብኛውን ከፈለክ አንተ ማውጣት ትችላለህ። እንግሊዘኛ የምትችል ከሆነ ግን ሁሉ እየሰማው እንዲያየው ያው ከዚህ ጀምረ አሁን ለምሳሌ አንዳንዴ ዲስቶርት ያደርጋሉ ምናምን የሚል ቁርአን ላይ ይገኛል ባይዘው። እሺ ይሄ ምንድነው? ያጣምማሉ የሚል ቃል አለ ቁርአን ላይ። ያጣምማሉ ማለት ግን የሐሪፉ የሚለውን የሐሪፉ ሲባል ሙስሊሞቹ አሁን ወደ ራሳቸው መረዳት ወስደው ምን እያሉ ነው? በርዘውታል ምናምን እያሉ ነው የሚጽፈው። ይኸው ተፍሲሩ ግን ምን እንደሚል አንብበው። ማለት ንግግርን ይቀይራሉ ማለት ለበኒ እስራኤሎች የተባለ ነው። ምን አላቸው? አንብበው አረብኛውን እኮ ንግግርን ይለውጣሉ ማለት ነው። እንዴት ማለት እንደሆነ ትርጉሙ ከኢብን ከሲር እናያለን። እስቲ አረብኛውን አንብበው። የሉነ አልሲነተሁም ቢልኪታቢ። እሺ እንግሊዘኛው who distort the book with the tongue with their tongues ሲል ምን ማለት ነው? በምላሶቻቸው ቃሉን ምን ያረጉታል? ትርጉሙን ያጣምሙታል ማለት ነው አይደል? እሺ ሚንስ ይሄ የቁርአኑ አያ ነው ባይዘው። በአፎቻቸው ወይም በምላሶቻቸው ያጣምማሉ የሚለውን ሲተረጉም ሚንስ they alter them አላህስ ወርድስ ማለት ነው ይቀይሩታል ማለት ነው ይላል። ይቀይሩታል። እንዴት አድርገው ነው የሚቀይሩት? ያው አልቡኻሪ ሪፖርትድ ዛት ኢብን አባስ ሰይድ ዛት the aya means አያው ትርጓሜው ሲተረጎም ማለት ነው they alter and add also none among Allah's creation can remove the words of Allah from his books ይላል። አዎ ይጨምራሉ ይቀንሳሉ፣ ግን ከመጽሐፉ ግን ማንም ይሁን ማንም ፍጥረት ከአላህ መጽሐፍ ሪሙቭ ማድረግ የሚችል ማንም የለም ይላል። ትክክል ነኝ አይደል? አዎ። ስለዚህ ከመጽሐፉ ማንም ሰው ሪሙቭ ያደረገው ፊደል ማለት ምንም ነገር ሪሙቭ አላደረጉም። ነገር ግን they alter and distort their apparent meanings ይላል። ነገር ግን ይሄ ግልጽ የሆነው ትርጉማቸውን አጣመውና ቀይረው ይተረጉማሉ ማለት ይናገራሉ። ወሃቢን ሙናቢህ ሰይድ ወሃቢን ሙናቢህ እንደተናገረው the Torah and the Injil remains
as Allah revealed them ይላል። ተውራትና ኢንጂል አላህ እንዳወረዳቸው እንደዚያው ሳይለወጡ ይኖራሉ አለ። ኦኬ እንዳወረዳቸው እንደዚያው ይኖራሉ ካለ በኋላ and no letter in them was removed ይላል። ፊደል እንኳን ወይም ደግሞ አንዲት ሌተር እንኳን ከመጻሕፍቶቻቸው ምን አልተደረገችም አልተቀነሰችም ይላል። however ነገር ግን the people misguide others by addition and false interpretation ነገር ግን ህዝቦቹ ይሄ እንትኖቹ ማለት እነዚህ አይሁዶች ማለት ነው። ግን መጽሐፉ በኢንተርፕሬቴሽን ሲተረጉሙላቸው ወይም ደግሞ ሲያስተምሯቸው ግን ምን አድርገው ያስተምሯቸዋል? አጣመው ያስተምሯቸዋል። ስለዚህ relying on books that they wrote themselves ከዛ በኋላ በዚህ ትርጓሜያቸው ደግሞ ሌላ መጽሐፍ እንደ ማብራሪያ ወይም ደግሞ ምናምን ብለው መጽሐፍቶችን ሲጽፉ ትርጉሙን አጣሞ ምናምን ይጽፋሉ ብሎ በግልጽ ይናገራል። ስለዚህ ከአላህ መጽሐፍ ከተውራና ከኢንጂል የተቀነሰ ፊደል እንኳን የለም ብሎ ኢብን ከሲር ይናገራል። ከአልቡኻሪና ከወሃብ ቢን ሙነብህ ያመጣውን ዘገባ ማለት ነው። ትቀበለዋለህ? ይሄ ሰነዱን እፈልጋለሁ አንደኛ። ሁለተኛ የትኛውንም ሰማያዊ መጽሐፍ የሆነን ጠባቂነቱን ኃላፊነት የሰጠው አምላክ ያኒ አላህ የሰጠው ለሊቃውንቶቻቸው ነበር። ማንኛውንም ሰማያዊ መጽሐፍ ከቁርአን በስተቀር ቁርአን ግን ራሱ ነው ዋስትናውን የወሰደው። እኛ ወረድነው እኛው እንጠብቀዋለን የሚለውን ማለት ነው። ስለዚህ ከዚህ በፊት ቀደም የነበሩ የሰማይ መጽሐፎች ጠባቂዎቹ ማናቸው? ሊቃውንቶች ነበሩ፣ እርስ በራስ ማለት ነው። ማለት ጠባቂዎቹ ማለት እሱ ምን ሊሰራ ነው ሊቃውንቶቹ የሚጠብቁለት? አይደለም መበረዝንም ሆነ መጨመር መቀነስ እንደዚህ እንዳልኩ ታሪፎችን መቀያየር ምናምን ለሊቃውንቶች የተሰጠ ነበር። ቆይ ተውራት ማን ነው የጻፈው? በእናንተ አስተምሮ እናልከኝ ተውራት ማን ነው የጻፈው? እኔ አላውቀውም ብዙን ሐቢቢ አላህ ራሱ ነው አይደለ የጻፈው ብላችሁ የምታምኑት? አላህ ራሱ የጻፈው መጽሐፍ ሳይጠብቅ ማንም ቁርአኑ ማን ነው የጻፈው? አላህ ራሱ ጽፏል የሚል አንድም አስተምህሮትም የለም፣ አያስተምርም። አሪሹር ተውራት አላህ እንደጻፈው አታውቅም? እኔ አላውቅም አባቴ። እሺ ወንድሜ፣ አይ ጥሩ ነው። ካላወቀ እኔ ያሳያለሁ፣ ችግር የለውም። እሺ ወንድሜ፣ አይ ደስ ይላል። ባይዘው ለእውቀት ምናምን ከሆነ መማማሩ ምናምን ጥሩ ነውና፣ እሺ ማስረጃ ላውጣና አሳያለሁ። እስከዚያ ጋር ይቀጥል የምታወራው ካለ። እሺ ችግር የለውም። ያዲ ቴክ ዩር ታይም። እሺ ጋይስ እንዴት ናችሁ? ታች ያላችሁ ሰዎች ምናምን ነገር ታብታቧን እንደምንም 500 ሺህ እናስገባትና አሁን ወንድማችን ሲናገር የውሃድ እስኪያወጣ ድረስ ሰላም ብያለሁ። ስምን እንኳን አላስኩትም። አንተን አይ አሁን ለምሳሌ ምናልክ ጠብቆቱን ለምሳሌ ቶራና ኢንጂልን አላህ ለማን የሰጠው ነው ያልከው? ለሊቃውንቶቹ አይደለም፣ ጥበቃውን ነው ያልኩ። ማውረድን አወረደው በነብዩ በነበረበት በወቅቱ በወረደው ነብይ። ከዛ በኋላ ግን መጠበቅነት ጥብቅነትን የተሰጠው ለአዋቂዎቻቸው ነበር። እሱ ነው። ስለዚህ መጠበቁን ሙሉ ለሙሉ ኃላፊነት የተሰጣቸው ሊቃውንቶቹ እንዲጠብቁ ነው የተደረገው ነው የምትለኝ? አዎ። ግን እሱ ከዛ በኋላ አንዴ ካወረደው በኋላ አይመለከተኝም ብሎ ተቶታል። ኖ የሰው ልጅ መመሪያ እንዲሆን ነው የተሰጠው። መመሪያነት ማለት የኔ ሐሳብ ምንድነው? ጠብቆቱን መጠበቁን ለሊቃውንቶቻቸው ነው የተሰጠው ካልከኝ፣ ስለዚህ አላህ አንድ ያንን ነገር ካወረደው በኋላ እሱ ከዛ በኋላ አይጠብቀውም ነው? አይጠብቀውም አይደለም፣ መመሪያነቱን ይመጣል። ግን ተዕሪፍ እንዳልኩ ነበር የተሰጠው ነው ለአዋቂዎቹ። ስለዚህ አላህ አውርዶትም ሰዎች ሊቀይሩት ይችላሉ ነው ሐሳብ? አዎ በደንብ እንደ ያላን ቃል። ስለዚህ ያላን ቃል ሰዎች አልተር ሊያደርጉት ይችላሉ። ቀይረዋል እንጂ በደንብ እንመጣለን። የዋዲ የጀመረውን ነገር ይጨርስና እንመጣለን።
እሱ እንዴት እንደማያስኬድ አይ ጨርሱ ችግር የለውም። አሪፍ ቅድም የጀመርከው ሀሳብ ስላለ ቀጥል ችግር የለውም። ኦኬ እሺ። አሁን ስታነሳ የነበረው አሁን ቁርአኑን የጻፈው አላህ በራሱ በእጁ አይሚን ተውራትን ራሱ በእጁ እንደጻፈው ይሆን አሳይ። ሰሒህ ሙስሊም 2652 ይላል። ምን ይላል መሰለ? There was argument between Adam and Moses. በአደም እና በሙሳ መካከል አርጊመንት ተነሳ፣ ክርክር ገጠሙ። ምን ብለው? ሞሰስ said to Adam ሙሳ ለአደም መመሪያነቱን አወረደና ለሙሴ ሰጠው። ሙሴ በነበረበት ሰዓት ለህዝቡ መተዳደሪያ ያደረገው አሁን ወይ መመሪያነቱ ምናምን ነው። መመሪያ የሚለውን ቃል ያዘውና አሁን ለምሳሌ ተውራትን አላህ በእጁ ጽፎታል የሚለውን ነገር የዋዲ ማስረጃ አውጥቶ አሳየ። እሱን እሺ ብለሃል። አሁን እያልከኝ ያለው የሱር ነው በልኛ እንዴ? አላህ በእጁ ጻፈው፣ ከዛ ለሊቃውንቶቻቸው ያንን ነገር አወረደው። ከዛ በኋላ ግን አላህ በእጁ የጻፈውን ነገር ግን ሰው መቀየር ይችላል እያልከኝ ነው አይደል? እኮ ለምድር መተዳደሪያ አድርገው ቃሉን እየቀየሩ መጻፍ ጀመሩ። ስለዚህ ቴንኪው በቃ አላህ በእጁ የጻፈውን ነገር ሰዎች መቀየር ይችላሉ እያለን ነው። እንግዲህ የሙስሊሞች አምላክ በእጁ የጻፈውን ነገር ሰዎች መቀየር ይችላሉ እያለን ነው። ቴንኪው ራሳቸውን ተበርዘዋል። አይ በቃ በራሱ በእጁ ምን ላይ እንደጻፈው ራሱ እሱም ብትነግረን አጥንተ ሌላ ጊዜ። አሁን እንኳን በእጁ መጻፉ ራሱ አሁን ስለሆነ የሰማው። እስቲ ቀጣይ ስትመጣ ምን ላይ ነው የጻፈው፣ እንዴት ሊያጠፉት ቻሉ ምናምን የሚለው እንግዲህ ታሳየናለህ። እንግዲህ እስከ መሐመድ ሰዓት ድረስ እንዳልተበረዘ ቅድም ስለተማመንን ማለት ነው። ይኸው ሰሒህ አልቡኻሪ 3617 እሺ አልሞተም ብለኛል። There was a Christian who embraced Islam and read Surah Al-Baqarah and Al-Imran, and he used it to write for the Prophet. Later on, he returned to Christianity again, and he used to say አለ ምን አለ? መጀመሪያ ሰልሞ ነበር። ከዛ በኋላ ለመሐመድ ምን ይጽፍለት ነበረ? ቁርአኑን ይጽፍለት ነበር። ሁሉም አይደለም ያልኩ። ሱረቱል ሙእሚኑን ላይ ተባረከላሁ አሕሰኑል ኻሊቂን ሚለውን ያለውን ሰሃቢይ ነው ያልኩ። አብደላህ እኔ ክርስቲያን የነበረ ሲጽፍለት የነበረ ወደ ክርስትና የተመለሰ አለ እኮ ነው ያልኩ። አብደላህ እኮ መረጃውንም እየሰጠው ነው። እኔ እኮ ኖ ይሄን ክርስቲያን ይጽፍለት ነበር አይደለ ለመሐመድ? ለአለሁ አላውቀውም። ስሙን አልጠቀስከውም። ስሙን ከጠቀስከው ላየው ይችላል። ሳም ክርስቲያን ነው የሚለው ስሙን አልጻፉትም። አነስ ነው ዘጋቢ። ያወራሁት ግን ሰለመ ያልኩህን እኔም መረጃ ሰጥሃለሁ። ችግር የለም። ስለዚህ ይሄን ክርስቲያን ራሱ ይጽፍለት ነበር። ዋናው ኮንሴፕቱ ቆይ እሺ ከፍቶት አስገኘ ነው ምናምን እያለ ከመጣ በኋላ ምን የሰው ልጅን አስገኘ ነው እንደዚህ ከረጋ ደም ምናምን ይልና መጨረሻ ላይ ፈተባረከላሁ አሕሰኑል ኻሊቂን ሲል ሀከዛ ኡንዚለት አሉት። ያለው መልክተኛ እንደዚህ ወረደችልኝ ያለው ያንን ነበር። ኩታበል ወህይ መሐመድ እኔ ካልኩት እንጂ አያውቅም ያለው የነበረው ማለት ነው። እና እሱ እኮ ነው ይሄ ወዳጄ፣ እኔ ካልኩት ላላላ ስሙን የለም ላሳየው እንዴ ያው እኮ ስሙን አሳየኝና ጀምር። ቆያ ስሙን ቆይ አንዴ መጀመሪያ ስለማውቀው ነው። በአፌ ላይ ነው አብደላህ የሆነ ነገር ነው የሚለው ወዳጄ። ሐዲሱን አውጣውና እኔ ቆይ ሐዲሱን አውጣው አንተ እያልክ ያለው ሐዲስ እናነባለን። ግን እኔ ከምነግረው ውጪ ምንም አያውቅም ያለው ይሄ ክርስቲያን ነው። there was a ክርስቲያን ነው የሚለው አይደለም። አምጣው አንዴ ቆይ ስማኛ መጀመሪያ ላይ እያነበብኩ እኮ ነው አይደለም አትበል። ገና በቀራና አሊ ኢምራን ሲል አውቄዋለሁ። እሺ ቆይ አንዴ አብዱላህ ኢብኑ ሰላህ ነው። አብዱላህ ኢብኑ ሰላህ እሺ ቆይ ራሽድ አንዴ ሰላም የሚለው ራሱ በሬዋ ላይ ነው። እሱ ተመልሷል። ሩጁዕ አድርጓል። ምን ይሆንክ ነው? አንዴ ስማ ቆይ ሐዲሱ ላንብበው። ጠይቆ የተመለሰ ሰሃቢይ ነው። ምን እየተሰማህ አይደለም ነው የኔ ወዳጅ? እየተሰማማን ነው። አንተ ነህ እየደረብከኝ ያለው። እየደረብክ ነው። አንዴ ላንብበው ስማ እያልኩህ እኮ ነው። አዳምጣውን በቃ ስሙን ካላነበብከው እሱ ነው ልትለኝ አችልም ነው። ወዳጃችን መንፈስ መጪው ጀመረ እንዴ? ተረጋጋ እንጂ ቀጥል። አንተ ደግሞ እንዲህ አፍህን ትዘረጥጣለህ። በትክክል ነው አይደል እያወራን ያለ ነው።
አይገርም ሲጀምር ደህና ሰው ነበረ። ደህና ነበር አጀማመር ነገር ሌላ ታሪክ እሱ አሁን ሰም ክርስቲያንስ ብሎ አተሚዩት አድርግና ስማ እንዴ ምን እየሆንክ ነው? ሚዩት አድርግና አዳምጥ። በቃ እንደዚህ ስፒሪታቸው ይነሳል። በቃ ማኒፌስት ማድረግ ከጀመሩ አያቆሙ። በቃ ታውቃለህ። ተረጋጋና ስማ። there was a Christian አሁን እሱ ነው አትበል ነው። ቀጥል ይዋዲ አንብብ። አስወርጄዋለሁ ጊዜያችን አይነት ከቅድም ጀምሮ ብዙ ነገር ኮንሲድ እንዳደረገ ስለገባው ነው ባይዘው ብዙ ነገሮች እስልምና እየተማርክ ደግሞ እዚህ እኮ ተማርክ። በቃ ተውራት ራሱ መጻፉን እኮ አላውቅም ብለህ ተምረኩን። አሁን እንዲህ ያለው ይላል እኮ እሱ ያለው ይሄ ክርስቲያን ነው። ይሄ ክርስቲያን እኔ ከምጽፍለት በስተቀር ምንም አያውቅም ያለው ይሄ ክርስቲያን። እሱን ላሳይህ ይለዋል። ስሙ ካልነገርከኝ ይላል። ስሙ አልተጻፈም፣ አልተጠቀሰም። ሐዲስህ ላይ ስሙ የለም፣ እዚህ አልተጠቀሰም። እሺ there was a Christian who embraced Islam and read Surah Al-Baqarah and Al-Imran and he used to write for the Prophet. Later on he returned to Christianity again and he used to say ምን ይል ነበር ነው Muhammad knows nothing but what I have written for him. ይኸው መሐመድ እኔ ከምጽፍለት በስተቀር ምንም አያውቅም ብሎ የተናገረው ይሄ ክርስቲያን ይኸው እንደዛ ብሏል። then Allah caused him to die ይላል። ይኸው ሞቷል። እሱ ክርስቲያን ሆኖ ነው የሞተው። ይሄን ነበር ያልኩት። እነዚህ ሰዎች ይጽፉለት ነበር ወይስ አይደለም እኮ ነው። ይኸው በቃ የሚጽፍለት ይሄ ክርስቲያን የነበረ ሰው ነው። ጸሐፊዎቹ ራሱ ምንድናቸው? ከክርስቲያና የመጡ ከዛ ደግሞ ክርስቲያን የሚሆኑ ጸሐፊዎችም ጭምር ነበሩት ነው ቁርአኑ። እነዚህ አካላት የጻፉት አይበረዝም ብለህ አላህ ራሱ በገዛ እጁ ቁጭ ብለ የጻፈውን ግን ሰዎች ሊበርዙት ይችላሉ ስትል ራሱ አላህ ምን ያክል ደካማ እንደሆነ እየተናገርከ ነው። ምክንያቱ ራሱ የጻፈው መጠበቅ ሳይችል ሰዎች የጻፉልኝ ነው የምጠብቀው አለ። ምን ይባላል? ይሄ ያስብላል እኮ እውነት። ለምን ሪዝናል ሎጂካል ራሱ ሴንስ የማይሰጥ ነገር ነው። እናመሰግናለን ዋዲ። ልጁ ከቀደም ጀምሮ ብዙ ነገሮችን ኮንፌስ አድርጓል። እውነት ለማውራት ኮንሲድም አድርጓል፣ ኮንፌስም አድርጓል። ጥሩ ነው። ስፔሻሊ አሁን መሐመድ በነበረበት ሰዓት ላይም ስለነበሩት መጽሐፍት ኢቨን ሁላ እንትን ብሏል አይደል? ፓፓ ምንድነው መጽሐፍቶቹ ራሱ በዛ ሰዓት ያሉት የተበረዙ አይደሉም ብሏል አይደል? አይደሉም አለ እኮ። ትክክለኞቹ መጽሐፍቶች ነበሩ ብሏል። እስቲ ከረሺድ ጋር ረሺድ እንኳን ደህና መጣ። ዲስኮኔክት አደረገ። ኮመንት ላይ ሩዋንዳ ታደርገዋለህ። በቃ ልክ ረሺድ ስትባል ዲስኮኔክት አድርገህ ትወጣለህ። ምን እንደሚሻል አላውቅም። እሺ አንዴ ቆይ። 4 ሰዓት ተኩል ሆነ አይደል ሰዓቱ? እንዴት ነው? ከረጅም ጊዜ በኋላ እንደመግባታችን ነው አይደል? 2 ሰዓት ረጅም ጊዜ ባይባልም ከተወሰነ ጊዜ ቆይ። ረሺድና አንዴ በቃሽ። የመጨረሻ ሰው እሱን እናድርገው። ኧረ ረሺድ ሳስገባ ዲስኮኔክት አታድርግ። ወይ ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ። እግዚአብሔርን አላስተዋልኩም። በጣም ይቅርታ። ችግር የለውም። ምን መሰለህ አንተ ምንድነው የቋንቋ ጸጋ አልተሰጠህምና ወደ ይሄድ ነው ማውራት ፈልገህ ስለማውራው ከመይ ጽቡቅ አሃደ ክልተ በጣም ጎበዝ ነኝ ባይዘው ትግረኛ። አረ እኔ እኮ ደስ ቢለኝ ወደ ቁጥር ምገባው የፈጠነ ሰላም እንኳን አይብለናን ይዋድ ተኺሉና ቁጥሪ አራ ቁጥሪ እና ቁጥር እኮ ያ በቃ ሓደ ክልተ ምናምን ይላል። አረ እስካሁን ትግርኛ እንዳጥፋ ካይኻ እስማ ተግደፍ ናተይ እኮ ዳዚ ታይስሙ ስለሆነ ችግር ይውና ስማንዶ እሺ ኣብ ገዛና እንደሌክ ከለና ባስ ለምሳሌ ሾመት 20 ከልተን ከተረዳና ኣብዚ ሎ 300 ገለን ህዝቢ ድምጽ ክኾንን ይደልለኹ ትግርኛ ክጅምር ደሊና ኣለና ንሕና ብእስልምና ጉዳይ ኦኬ በእስልምና ወስ ትግርኛ ክጅምር ደሊና ነልጁ ኣለው እንዶ ግን ካሰም መብዛሕትኡ ግዜ ኣብ ስራሕ ገለገለ ስለዝኾኑ ኣይጥዕሞምን። ኣጆኸያ ማን ነው ጋዲሳ
በአማርኛ እነግርሃለሁ። አይዞህ አረፈታ ጨርስ ችግር የለውም። ስለ ምሳሌ 8:22 ያ ኦኬ ምሳሌ 8:22 እሺ ጽቡ በቃ እንትን ፎሎ ገብረክሞ ብውሽጥ እንትን ታይድባል። እሺ ግን አለው ብዙሓት ሰባት ድቤትን ዝገብሩ ምስ እስልምና ጉዳይ ብትግርኛ ግን ገናት ፖለቲካ ናይ እስልምና ይተረዶም ስለ ዘሎ ኣዝይና ኢና ንደክም ዘለናና ንባዕሊ ዶቶት ያጉዛም ሳምታይምስ ደስ ይብለና ድምፂ ክኾኑን እዚኦም ሰባት የመፅእ ደለኹ እስቲ እግዚአብሔር እንትን ይበለናሞ ነሙከሪና እሺ እና ሁላትኩም ጋዲ ያመሰግናለሁ። መጽሐፍ ምሳሌ ምዕራፍ 8 ላይ ጥያቄሽ አው 22 እኔ እኮ ባለቤት ጸጋኝ አሁን እኔ አይሰማም ብለሽ ቁጥር እኮ ጎብዛል ጋዲ ቁጥር ጎብዝ ነኝ ባይዘው እኔ ብዙ ጊዜ ቁጥር ላይ ነው ትኩረት ማለት ጉርድ ፎቶና ማስታወቂያ ይዘህ ከመጣህ ደግሞ እኔ ያስተምራለሁ ችግር የለውም። እሺ እታችን እሺ እናመሰግናለን። ሪል በጣም ነው የምወዳችሁ እግዚአብሔርን በጣም ነው የምወዳችሁ። አመሰግናለሁ። ደህና ደሩ እንዳይዛችሁ ቢሆን እሺ እታችን እግዚአብሔር በጣም ነው የምወዳችሁ። አመሰግናለሁ። እሺ ኦኬ ራሺድን ባችለር ዲግሪን በስታቲስቲክስ ስለጨረስኩ ነው ቁጥር ነክ ነገር ከበፊቱም ጀምሮ በእርግጥ ማትስ ፊዚክስ ምናምን ነገር ጎበዝ ነበርኩ። የዛሬን ያርገውና አሁን እንኳን ረስተናል። አረ ረሺድ በእግዚአብሔር እንዴ ስምህ ሲጠራ ነው እንደምትወጣው አንተ ሰውዬ ተው በቃ ዝግ የሆነ ልጅ እኮ ሙድ እየያዘ ነው። በቃ እንደዚህ አይነት ሙድማ ከባድ ነው እኮ ስቅጥና ነው ሙድ ሳይሆን። ረሺድ ኦቦ ጋዲሻ ሰላም ነው? ማከም አዎ ባለፈው ስንወያይ ስለ ብራኬት ጥቅምን አረ ብራኬት እንተውና በእናትህ አሁን ቀጥታ ወደ ብራኬት ትገባለህ እንዴ ወዳጅ? የብራኬት ጥቅምን ስማ አንድ ጥያቄ ልጠይቅ ራሺድ አታዝገናውን ብራኬት ምናምን አይ ባለፈው ስለ ብራኬት ጥቅም ባለፈው አሁን ራሳችን ላይ ፎከስ አድርግ ራሺድ። እሺ ቀጥል። 10 ደቂቃ ብቻ ነው ያለኝ ወደ መስጊድ። እሺ ችግር የለውም። አጭር ጥያቄ ነው የምጠይቅህ። ሳህ ሙስሊም 10:50 ላይ አንድ እንትን አለ ምንድነው አቡ ሙሳ የተናገረው ነገር አለ። የሆነ ምዕራፍ ከሱረቱል ባራ ጋር የሚመሳሰል አንድ ምዕራፍ አስታውሳለሁ ግን ሙሉ እንትኑ ጠፍቶብኛል። አንድ ቨርስ ከዛ ምዕራፍ ግን ማስታውሰው አለኝ ብሎ የተናገረው አለ አይደለ? ሐዲስ ላይ ኦኬ ቀጥል። እና ይህ ምዕራፍ የት ገብቶ ነው? ነስ አብሩጌት ወይንም አላህ አስረስቶታል። ምክንያቱም አላህ ሱረቱል በቀራ 2:105 ላይ ማነሰኽ ሚን አየቲን አው መንሲያ አላህ አንዳንድ አየቶችን አብሩጌት ወይም ኦፊሻል ትራንስሌሽን የሚባለውን አብሩጌት ያደርጋል። ወይንም አብሩጌት አብሩጌት አደረገው ካልከ አብሩጌት አደረገዋል ወይንም ያስረሳል አልኩ እኮ። ሩል ኦፍ አብሮጌሽን ምንድነው? ፖይንትን እስከማደርግ አታቋርጠኝ። በቃ ይሄን አታዝገኝ በእናትህ። አብሮጌት ተደርጓል አልከኝ አይደለ? አጭርና ግልጽ መልስ። አብሮጌት ማለት አስረሳው አልኩ። ማንን ነው ያስረሳው? ሁሉንም። ምክንያቱም ሱራ በጣም አሪፍ። ሁሉንም ካስረሳው ይሄን ቨርስ ለምን አስታወሰው? ለምን ቨርሱን አስታወሰው? ኖ በመሀል ስለምታቋርጥ ኖ ምንድነው የምትለው? ቨርሱ አስታውሶታል። እንዳታወርደኝ አስተምርሃለሁ። እሺ እኮ ለመማር ዝግጁ ነው። ቨርሱን ለምን አስታወሰው? ይኸው ምትስቅ ከሆነ እኔም ስቄ ያገጥኩኝ ከአንተ ጋር ሳቅ እባክህ። አሁን ቢሮክራሲውን ትተህ ቨርሱን ለምን አስታወሰው? ችግር የለም። ቢሮክራሲ አንተ ነው ማድረግ ያዝከው። ጠየከኝ፣ ፖይንትን እስከምጨርስ ድረስ አዳምጥ አልኩ። ኦኬ ለመጨረሻ ጊዜ ነው የምጠይቅህ። አርቲቡርቲ ወሬ ትመልሳለህ። አለበለዚያ አርቲቡርቲ ወሬ አውርቼ አሰልችቻችሁ ሊወጣ ነው ምናምን ከሆነ ያለ ትራንስፖርት ከአባት ላካለህ። ሰላምህን ታገኛለህ። እሺ አሁን ቀጥል። ቨርሱን ለምን አስታወሰው ነው?
አንተ መጥቆራ ስድብህን ተው። አንተ ወደ ኢየሱስ ጋር እሰቅልሃለሁ ከፈለግ። አንተ ጭንቅላት አልባ አምላኪ ጭንቅላት የሌለው እያመለክ ሲጀመር እና መሯቸዋል እኮ ሚሊዮን ምናምን አውጥተው ይሄዳሉ። አንድ ጥቁር ድንጋይ ልሰው ይመጣሉ። ወጪውን ሲያስቡት ናላችሁ ይዞራል። ከባድ እኮ አንተሽ እያወራ ከነበር አይሰማም ድምጽ። ምንድነው በምልክት ማውራት ጀመርክ? ምን አባቴ ላግ እኮ አይከፍትም እኮ። አይ እድሜ ልክ ያጠራቀሙትን እኮ ነው የሚያወጡት ያችን ከአባ ለመላስ ስማ እኔ ያሳዝኑኛል እግዚአብሔር። ከዛ ሄዶ የእስልምና ነፃነት ይላል። እሷ ነች መሰለኝ ደስ ብትላቸው ከድንጋይ በላይ ያዴ ያ የመቃብር አፈር ሊያነሱ ሲሉ የሚከለክሏቸውስ ነገር ወይ ወዳለ አይጭስ እንትን ነው እኮ። አሁን ችግሩ ምንድነው? ኦነስት ሆኖ ማውራት የሚባል ነገር የለም። ኦነስቲ ቢኖር እኮ ጥሩ ነው። አሁን የገባው ልጅም ማነው ረሺድም በቃ ሊያዝ እንደሆነ ገብቶታል። ሙሉውን ነው ካለ በኋላ ይዋዲ ሲያስቡ ነጥብ ጥሏል። ባክፋየር እንደሚያደርግበት ገባው። ወዲያው ነው የገባው ወዲያው። ከዛ በኋላ ያው እንግዲህ ለማምለጫ ደግሞ መረበሽ መበጥበጥ አለ እና ኦነስቱ ነው በተቻለ መጠን ኦነስት ለመሆን ሞክሩ ጌታ በሚያውቀው እና ረሺድ አይዞህ። አሁን ኮሜንት ላይ እንደ አምላክህ እንዲህ ያልክ እኮ በኮሜንት ስለተሳደብክ ምንም ባይዘው የዘላለም ህይወትን አታገኝም። እኔ ልንገርህ አታገኝም እንዲህ ብለህ ስለተሳደብክ ወንድማችን። እና ዮሐዲ ያለ ትራንስፖርት ልከዋል። እኔ ደግሞ በቃ በእኔ ወጪ ችግር የለውም መልሳለሁ እንዳይደብርህ። መመለሻውን ይችላል መመለሻውን እኔ ይችላል። አይዞህ ፓፓ። እና ሜቢ ሰመራይዝ የምታደርገው ነገር ካለ ያው እድል ልስጥ፣ ካልሆነ መዝሙሩን እንስማና ኦልሞስት ለ2 ሰዓት ከምናምን ላይቭ ነበር። አይ ቲንክ ብንጠቀለለው መልካም ነው። ምን ታስባለህ? ያ አንተ የነበሩ ምናምኖችም ከመጽሐፍ ቅዱስ ሰመራይዝ አድርግና መዝሙር ሰምተን እንጨርስ። አይ ቲንክ አድርግ፣ አንተ አድርግ ዋዲ ከቻልክ። እኔ እያዛጋው ነው ኦልሬዲ ራሱ ጌታ ይቅር ይበለኝ እኮ ትንሽ ቆየ መሰል በጊዜ ነው የገባ ነው ዛሬ እና እንደዛ ነው። ኤኒዌይስ ሲጀመር ይሄ በዛ ሳይድ እኮ ከባድ እኮ ነው። ባይዘው እንትኑ ራሱ ስፒሪቱ ራሱ ያስተኛል ላይቭ ላይ። እኔ እኮ ችግር የምንለው ታውቃለህ፣ እዚህ አዛጋና ምንልና ልክ ቲክቶኩን ከዘጋው በኋላ ምን ካልኩ በኋላ አዲስ ሰው እንግዲህ ምን ይባላል? አሁን እሱ እኮ ነው። ኤኒዌይስ አይ ቲንክ በቃ የነበረው በደንብ አይታችኋል። ስለዚህ ከዚህ አንጻር የሚታይ ነው። ነገ ከነገ ወዲያ ደግሞ እንግዲህ ጥያቄ ያላችሁ በርዕሶችም እንገባለን። ያ ክርስቲያን ሆናችሁ ጥያቄ ያላችሁ ምናምን ነገር ጥያቄ ያላችሁ ብለን እንትን ላይቭ እንገባለን። ሆፕፉሊ አረ ብሮስኪ ረሺድ እዚሁ እንዴ አረ አጠጣህን የስድብ ማት ዲያራ ፓፓ ቀለል አድርገልን ስደውል እንዴ አከበርከው እኮ። እሺ ዋዲ መዝሙር መክፈት ትችላለን? ይቻላል። ምን ልክፈት? ደስ ያለን ያለ መዝሙር እንስማና ከዛ በኋላ እንጨርስ። እና ታብታባራ 500 ሺህ ያስገባት በቃ ጋይስ። ዱካኬን እየለቀኩባችሁ እንግዲህ መዝሙሩ እስቲ ከለቀቀኝ እስቲ ጥሩ መዝሙር ክፈትልን እስቲ። ምን መጥፎ መዝሙር አለ እያልክ ነው? አይ ጥሩ መዝሙር ስለ እኔ የሚመቸኝ ማለት ነው። ወይ ደግሞ እኔንም አንተንም ታች ያሉ ሰዎችንም ደግሞ ነፍሳቸውን ሐሴት ሊያስደርግ የሚችል። እሺ ሁሉም ነው። እሺ ይሄን እንስማ። ኧረ እኔ ለማስጠቆፍ ምን ያለ ርቀት ነው ወይ አኑሮኛ ቸርነት ዝብልታሽ ምግባራሉ መዝሙር እንዲያው ለብዝብል ደር መዝሙሮች አለ የአባ ዮሐንስ ሰቀፈደልን ጋደ አባ ዮሐንስ መዝሙር ተይ እንዲያው ለብዝብል አባ ዮሐንስ ፀሐይ ነፍሴና ደራ በሰማይ ቀውድቃሱ ነቀዩ እንዴ የእሳቸውማ ያበደ እኮ። እሺ እንስማ።